ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን የተመረጡ የተለያዩ የሥነ ጽሑፍ ውጤቶችን ወደ እናንተ ልናደርስ ወደናል። ቆንጆ ወጎች፣ አጫጭር ልቦለዶችንና መጣጥፎችን፣ ግጥሞችንም አካተናል። የአማርኛ መጽሐፍት ዝግጅት ክፍል የሙሉ መጽሐፍት ትረካዎች የሚያቀርብበት ትረካ ተራኪው የተሰኘ አዲስ የዩቲዩብ ቻናል ከሰሞኑ እነሆ ለእናንተ ብሏል። ያልተቆራረጡ ታሪኮችን፣ ያልተሸራረፉ ዕውቀቶችን መገቢያት ካሻው በዲስክሪፕሽኑ ላይ ወይም በኮሜንት ቦክስ ላይ የሚያገኙትን ሊንክ በመጠቀም አዲሱን ቻናላችንን ሰብስክራይብ ያድርጉ። ቀዳሚ አባል በመሆንም አዳዲስ ትረካዎችን ያገኙ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ብላቴን ጌታ ማህተመ ሥላሴ ወልደ መስቀል እንቅልፍ ለምኔ በሚል ርዕስ በ1952 ዓ.ም ካሳተሙት መጽሐፍ ውስጥ ሳታማሃኝ ብላኝ የተሰኘች አጭር ወግን እንደ ማሞሻ እነሆ ለእናንተ። አያጅቦ ልጁ ሞተበትና ለነንኮያ አህይቱ ልጄ ሞቷልና አላቅሱኝ ሲል መርዶ ነጋሪ ላከ። ተረጂዎቹም እንግዲህ ሰምተን ብንቀር ይጣላናል፣ ብንሄድም ይበላናል፣ እንዴት ብናረግ ይሻላል በማለት ምክር ጀመሩ። ነገር ግን ቀርተን ከሚጣላን ሄደን ቢበላን ይሻላል ብለው ተነስተው ልብሳቸውን አሸራርጠው ሄዱ። ከለቅሶም ቦታ እንደደረሱ አንደኛዋ ብድግ አለችና ምን አጥንት ቢሆን ይሰበራል ጥርሶ፣ ምን ጨለማ ቢሆን እሾህ ያወጋው፣ ምን ጥቁር ቢበሉ ነጭ ነው ኩሶ፣ ያንን ጎራ ዞሮ ይሰማል ድምጦ፣ አሁን የእርሶን ልጅ ምን አገኘቦ እያለች ሙሾ ታወርድ ጀመር። እሱም ደግሞ ቀበል አለና አንቺስ ደግ ብለሻል፣ መልካም አልቅሰሻል፣ ይህ ሁሉ አዘንተኛ ምን ይብላ ብለሻል ሲል መለሰ። እንዳልማራቸው ባወቁ ጊዜ እንግዲህ አለቀልን፣ ምን ማድረግ ይሻለናል ብለው እነንኮያ አህይት ምክር ጀመሩ። አንዲት እናቷ የሞተችባት ውርንጭላ ከነርሱ ጋር ነበረችና ይህችን እንስጥና እንገላገል ብለው ሲነጋገሩ ግልገሏ አህያ ሰምታ ምን ነው እኔ ውርንጫ ማን ይዞኝ በሩጫ ብላ ተነስታ እልም አለች። ከዚህ በኋላ ጭንቅ ያዛቸውና መቼስ ምን ይደረግ ለምቦጫችንን ሰተነው እንሂድ ብለው ተማከሩ። ወዲያው በል እንግዲህ የላይ ለምቦጫችንን ውሰድ አሉት። እሱም እንዳመለከቱት ለንጨጫቸውን ገነጣጠለና ለቀቃቸው። በሶስተኛው ቀን ደግሞ እስቲ ዛሬ ሳልስቱ ነውና መቃብሩ ላይ ደርሰን አያጅቦን ጠይቀን እንምጣ ብለው ቢሄዱ አያጅቦ ቀድሞ ከመቃብሩ ላይ ሲያለቅስ ደረሱ። አያጅቦም ድዳቸውን ገልፍጦ ባየ ጊዜ ለካ የኔ ሐዘን ለናንተ ሰርግና ምላሽ ሆኖላችኋልና የኔ ልጅ ትላንትና ሞቶ ዛሬ እናንተ እየተሳሳቃችሁ የመጣችሁት በምን ምክንያት ነው ብሎ ተቆጣና ለወገኖቹ አረበሉ አንዳንዷን እየዘረጠጣችሁ ጣሉልኝ አላቸው። ከዚህ በኋላ የጅብ ወገን የአህያን ልጅ እየገነጣጠለ ጣለ ይባላል። አያጅቦ ሳታማሃኝ ብላኝ ፈራጅ አንተ ጌታ በፈጠርከው ገና ከታሪካዊው የብላቴን ጌታ ማህተመ ሥላሴ ወልደ መስቀል እንቅልፍ ለምኔ ከተሰኘው መጽሐፍ ተመልሰናል። አሁን ደግሞ ተወዳጁ ወጣቱ ደራሲ አሌክስ አብርሃም ቡጢን በራዲዮ ተመልከቱ ሲል በመጋቢት 6 ቀን በ2006 ዓ.ም በአዲስ ጉዳይ መጽሔት ላይ ያስነበበንን እጅግ አዝናኝ የሆነች ወግ ወደ እናንተ እናድርስ። ቡጢን በራዲዮ ተመልከቱ። አረ ተው ግን ታዴ ተው፣ ሴት ልጅ ላይ እንዲጨከናል? እናት የለህም እህት የለህም ትላለች። ድምጿ ያምራል። ጎረቤቴ ናት። ግርግዳም ያዋስነን። ባሏ እየደበደባት ነው። በየመሃሉ
ድው የሚል ድምጽ ይሰማል። ድው ሲል አይኔ ጠፋልህ፣ በቃ ረፍ ታዴ፣ ዘብጠያ ወረድካት። እኔም መንገድ ዳር ተቀምጬ ለምንልሃለሁ፣ በቃ ቻው፣ መታየት ቀረ ታዴ ትላለች ሚስት። ትንሽ ቆይቶ አይኗ ለመጥፋቱን ካረጋገጠ በኋላ ነው መሰል ድው ወይኔ ኩላሊቴን ትላለች የፈረደባት ሚስት። ድው 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 ወይኔ እጄ ክንዴን ሰበርከው እያለች ታለቅሳለች። ታዴ ድምፁ አይሰማም። ቡጢ ይሁን ምን እንጃለት የድብድብታ ድምፅ ብቻ ነው የሚሰማው። አንዳንዴ ድምፁን ሳዳምጥ የቦክስ ጓንት አጥልቆ የሚደበድባት ነው የሚመስለኝ። መረረኝ፣ መተኛ አጣው። እዚህ ቤት ከገባው ጀምሮ በየቀኑ ባልና ሚስት ሳይጮህ ያደሩበት ቀን የለም። እንዳልናገር ጎረቤቱ ሁሉ ስንት ዓመት ችሎ የኖረውን ጩኸት እኔ ትላንትና መጥቼ ብናገር ምን ይላሉ ብዬ ቻልኩኝ። እኔ ከማን በልጬ ነው የምገላገለው? አንዱ ጎረቤታችን መገላገል እንጀራው ነው፣ ስራው ነው፣ ምክንያቱም ፖሊስ ነውና። ግን አንድም ቀን ባልና ሚስቱ ሲቀጣቀጡ፣ መንደርተኛ ሲረብሹ ተው ብሎ አያውቅም። ሌላኛው ጎረቤታችን አቃቢ ሕግ ነው። እሱም ዝም ነው የሚለው። እኔ ታዲያ ከፖሊስ እበልጣለሁ? ከአቃቢ ሕግ በላይ ሕግ አስከብራለሁ? በእርግጥ ሕግን ማስከበር የሁሉም ዜጋ ግዴታ ነው ይላል መንግስት። ሕግ ይከበር ብሎ ሰልፍ የወጣ ዜጋን ግን ያጠናፍረዋል፣ ያንቆራጥጠዋል በቆመጥ። ታዲያ ሕግ የሕግ አውጪው ብቻ ይመስለኛል። ምድራዊውን እንቶ ከኔ ቀጥሎ የሚኖሩ ሰውዬ ጠዋት ተነስተው የምንኖርበትን ብሎክ ከታች ጀምሮ እስከ 4ኛ ፎቅ ሁሉ ጸበል የሚረጩ ቄስ ናቸው። ግን እሳቸውም ባልና ሚስቱ ሲደባደቡ ተው እግዚአብሔር አይወደውም አይሉም። ታዲያ የምድራዊውም የሰማያዊውም መንግስት ተወካዮች ዝም ያሉትን እኔ እንዴት ልናገር? ቻልኩት። በእርግጥ ቻልኩኝ ብዬ ራሴን እንደቻል ቁጥርም ዱላውን የቻለችው ሳለች አይደል? ይገርማችኋል፣ ባሏ በጅምላ ከመደብደብ አልፎ ወደ ችርቻሮ ድብደባ ሁሉ ተሸጋግሯል። ስፔሻላይዝድ አድርጓል። ችርቻሮ ድብደባ ምንድን ነው? ለምሳሌ በፊት አንዴ ድው የሚል ድምጽ ይሰማና ወይኔ እጄን የሚለው የጽዮን ድምጽ ይሰማል። አሁን ግን ወይኔ ማርያም ጣቴን ማለት ጀምራለች። እጅን በጅምላ ከመስበር እያንዳንዱን ጣት በችርቻሮ ወደ መስበር የተሸጋገረው የጎረቤቴ ባል ታደሰ ይባላል። ፊቱን አይቼው አላውቅም። ድንገት ውልብ ሲል ከጀርባው ነው የሚያጋጥመኝ። በጣም አጭርና ደንዳና ነው። ጫንቃው ያስታውቃል። ሚስቱን እንኳን መሸከም ያልቻለ ጫንቃ። ድም ወይኔ ልቤን ጧ ጆሮዬን አደነቆርከው። ፍቅር ያንሾካሸክበትን ጆሮ በጥፊ ታዴ፣ እኔን ጽዮንን በጥፊ ገጭ። ወይኔ ጥርሴ ዱ እግሬን። በቃ እንዲህ የስሜት ሕዋሳት ሲቆጥር አድሮ ጠዋት ጽዮን በቃሬዛ ወደ ሆስፒታል ስትወሰድ ለማየት መጋረጃን ገለጥ አድርጌ መስኮት ላይ ቆማለሁ። ጽዮን እንኳን ቃሬዛ ላይ ልትተኛ እምር ብሎባት በተረከዘ ረጅም ጫማዋ ደረጃውን እየደቃችና እየተወረገረገች ወደ ስራዋ ትሄዳለች። አረማመዷ ራሱ የሆነ ቄንጥ አለው። ማታ በባሏ ቡጢና ጥፊ እንደ ቆዳ ስትለፋ ያመሸች ሳይሆን ማምሻውን የኦስካር ሽልማት ያሸነፈች ተዋናይ ነበር የምትመስለው። ጽዮን ረጅምና ሲበዛ ቆንጆ ናት። በዚያ ላይ ፈገግታዋ፣ በዚያ ላይ ሰላምታዋ፣ ትህትኗ። አሁን እዚህች ቆንጆ ላይ እጅ ይነሳል? ቱ ታዲያ ግራ ገባኝ። ታዴ ሰራተኛቸውን ይሆን እንዴ ሲደበድብ የሚያመሸው ብዬ ተጠራጠርኩ። እንደው ቢጨንቀኝ እንጂ ሰራተኛ እንደሌላቸው አውቃለሁ። ጽዮን ጥሩ ልጅ ናት። ገና ቤቱን የተከራየሁት ሰሞን መታ ተዋውቃኛለች። የሚቸግረኝ ነገር ካለም እንድጠይቃት ነግራኛለች። ውሃ ሁሉ አምጥታ አርከፍክፋ ቤቴን ጠርጋልኛለች። ምናልባትም ለወደፊቱ ታዴ ሲደበድባት ገላጋይ ጎረቤት ማዘጋጀቷም ሊሆን ይችላል። የአህያ ጎረቤት ከአህያ ባል አያስጥልም ሆነና ስትደበደብ እንደ ራዲዮ ድራማ ድምጿን ከመስማት ውጪ ምንም ላደርግላት አልቻልኩም። እንደውም ራዲዮ ስል ምን ትዝ አለኝ፣ እግር ኳስን በራዲዮ ተመልከቱ የሚሉት ነገር። የኔ ጎረቤቶችና ድምጻቸው ግን ጎረቤቱን ሁሉ ሳንወድ በግድ ቡጢን በራዲዮ ተመልከቱ የሚል ፕሮግራም ታዳሚ አድርገውናል። ሲቆይ ይሄ ድብደባ ሱስ ሆነብኝ መሰል። ጋቢ ለብሼ ሶፋ ላይ ቁጭልና ቴሌቪዥንን ድምጹን ቀነስ አድርጌ ጆሮዬን ወደ ጽዮን ቤት አቆማለሁ። ዛሬ አይኗን ነው የሚያጠፋው፣ ምክንያቱም ቅዳሜ ነው። በደንብ ሞቅ ይሏል ታዴ እያልኩ ወዲያው ይጀምራል። ጓ ሳቅሽ ያምራል እንዳላልከኝ በጥርሴ ጨከንክ ታዴ።
ገጭ! ታዴ እኔን እንደፈለክ እባክህ የሰው ግድግዳ እንዳታፈርስ። ግድግዳው ጋር አጋጭቷት ነው። በቃ እስከ 6 ሰዓት ድብድብና ጩኸት ይቀጥላል። አንዳንዴ ማታ ማታ ቤታቸው ጸጥ ይላል። ዛሬ አልተደባደቡም ብዬ ለማመን ይቸገራለሁ። ምናልባት ጆሮዬን ያዝ አድርጎኝ እንዳይሆን በማለት እፈራለሁ። ወይስ እንደ ስቱዲዮ ቤታቸውን ድምፅ በማያስተላልፍ ነገር ለበጡት? ማን ያውቃል? ግፈኞች ግፍ መስራት እንጂ ግፋቸውን አገር ሲሰማው አይወዱም። አንድ ቀን ታዲያ ያውም ቅዳሜ ቀን ማታ 4 ሰዓት አካባቢ ጥርሴን የሚል ድምፅ ሰማን። ጽዮን አልነበረችም። ተሰምቶ የማይታወቅ ድምፅ ነው። ሁላችንም ተንጋግተን ወጣን። ፖሊሱ ሽጉጡን፣ ቄሱ መስቀላቸውን፣ ተራው ህዝብ ዱላውን እየመጀረጠ ወጣ። ድንበር የተደፈረ አገር የተወረረ ነበር የሚመስለው። የመንግስት ያለህ ገደሉኝ፣ እጄን ሰበሩት፣ እጄን አሬ ወንድ ልጅ አለህ። ተንጋግተን ስንወጣ እርቃኗን ስስ የውስጥ ልብስ ብቻ ለብሳ ቀድማን ከፊታችን ወደሚጮህ ሰው የምትሮጠው ጽዮን ነበረች። ጯሂውም ባሏ ታዴ ነው። የወደቀበት ወድቃ አቅፋው እየየዋን አቀለጠችው። ቄሱ አማተቡ። ፖሊሱ ተደፍረናል፣ እንዴት በመንደራችን ሰው ይደበደባል እያለ ፎከረ። ታዴን ዘራፊዎች ደብድበው ጥለውት ነበር። ታዲያ ይህቺ ጽዮን ህዝብ መሰለችኝ። ስትታሽ ኖረች። ማንም መደብደቧን ባህል አድርጎ ያጸደቀው፣ ማንም መንገላታቷን ጨዋታ ያደረገው ምድራዊና ሰማያዊ የህግ ባላደራዎች እንዳላዩ ህግ በእርሷ ላይ ሲጣስ ዝም ያሉ ይቺ ጽዮን ህዝብ መሰለችኝ። ከውጭ ለሚመለከታት ቆንጆ ህዝብ፣ ኩሩ ህዝብ፣ ቻይ ህዝብ፣ ተከባብራ የምትኖር ህዝብ። ታዴ መንግስት መሰለኝ። ሲጨቁን የሚኖር ሲደነፋና ህግ ሲጥስ የሚኖር ያሻውን የህግ ጥሰት ህጋዊ የሚያደርግ ከህዝብ ወስዶ ለህዝብ በሚወረውራት ቁራሽ የሚኮፈስ አንድ ቀን የመረረው የመጣ ቀን መልሶ ህዝብን አድነኝ እያለ የሚጮህ ፈሪ። ጎረቤቱም ወፈፌ መሰለኝ። ለዘመናት ጽዮን የቻለችውን በትር እንዳልሰማ አልፎ በትሩ ደብዳቢው ላይ ሲያርፍ ከየቤቱ እየዘለለ የሚወጣ የህግን ነጠላ በየፈርጁ የሚያጣፋ ፍርድን በየፈርጁ የሚፈርጅ በግንባር መጋፈጥ ያቃተውን ሐቅ በየማጀቱ ተደብቆ የሰቆቃን ጩኸት መዝናኛ የሚያደርግ ብዬ አለ ሁሉን ችዬ አይ መከራዬ ስል ሲፈስ እንባዬ አልቀረም ግፉ ሁሉም መታለፉ ይህ ነው ምኞቴ የኔ ፍላጎቴ። ስቀሏት ስቀሏት፣ እውነትን ስቀሏት። እሷ ስለሆነች የሰው ልጆች ጠላት ምድር አትፈልግም የሐቅን ውለታ። ስቀሏት ስቀሏት፣ በርባን ግን ይፈታ። ካለችበት ሀገር እጇን የሚያስይዘን ማን ነው አሳልፎ ስሞ የሚሰጠን? ስቀሏት ስቀሏት፣ እውነትን ስቀሏት። በርባንን ፍቱልን። መቃብር ተከፍቶ ሂትለር ይነሳልን። አቦይ ሙሶሎኒን ሂዱ ቀስቁሱልን። ቦካሳና ስታሊን ተቃቅፎ ይምጡልን። ከሲኦል ደጃፍ ላይ ጋኔልን ጥሩልን። ልጅ ግራዚያኒ በቶሎ ይምጣልን። ውቡ ገጽታዋ መልኳ እንዲጠፋ ደጋግመን አክምበል ፊቷ ላይ እንትፋ። እውነትን ለመግደል እንጮህ አጥብቀን፣ ግን እንዳትነሳ በሶስተኛው ቀን። ትውልድ እየመራች የምታባልገው እሷ ስለሆነች ስሟ የገነነው ወዳጅ ዘመዶቿ ፊት ለፊት ተጋፍጠን በሆታ ተባብረን ጮኸን ተጫጩኸን በጎለጎታ ላይ መስቀል አሸክመን አዋርደን አዋርደን እውነትን አዋርደን ወዳጅ ዘመዶቿን አሳደን በገዛ ልብሶቿ ዕጣ ተጣጥለን በጭንቅላቷ ላይ የሾህ አክሊል ደፍተን መራራውን ሐሞት እሬት አጠጥተን ጎኗን በጦር ወቅተን እንባዋን አፍስሰን ደሟን አንጀቅጭቀን ዳግመኛ እንዳትመጣ በሰው ልጆች አምሳል እውነትን እንስቀል በወንበዴ መሃል። እውነት ስለሆነች ስንቱን ያዋረደች ሜዳ ላይ የጣለች፣ እውነት ስለሆነች ስንቱን ያጋለጠች ሚስጥር ያባከነች ቅሌት የፈጠረች እሷ ስለሆነች እውነት ስትጸና ኋላ ይቆጭሃል። ስንት ሰው እንደኔ ይጨልምብሃል። የስንቱን ሰው አንጀት በሷ ተቃጠለ። ኩሩ ተዋረደ፣ ታላቁ ቀለለ። እውነት ያጠፋችው ስንት ነገር አለ። እውነት ነች የሾህ አሜኬላ። ይህን አዲስ ትውልድ በክላ አምላኪዋ በስቶ ኋላ ከመቸገር ዛሬ ነው መስቀል ላይ እጅግሯን መቸንከር። እውነት ክፉ ናት መራራ። ያለ ስጋት ተኝታችሁ በሰላም እንድታነጉ ሐቅን ማለባበስ ጨርሶ ማጥፋት ነው ደጉ። ታወቀ አልታወቀ ብሎ መፍራት መጨነቅ ምንድን ነው? ሐቅን መሸፋፈን ሳይሆን አፏን አፍኖ መግደል ነው።
እውነትን ካላጠፋናት መልስ አጥፊያችን እሷ ናት። እውነትን ሲጣርገን ገለን መቃብሯን በወታደር በመቶ አለቆች አጥረን ሰልስቷን አርባዋን በልተን ነፍሷን አይማረው ብለን ስሟን ከታሪክ ላይ ፍቀን ያዘኑላትን አጽናንተን ደስ ያላቸውን ሸልመን ያኔ ነው በሰላም እንቅልፍ እፎይ ብለን የምናርፍ። የሰው ልጆችን ገመና የምታጋልጥ ለዓለም ከሷ በላይ የሚሳደድ የሚያስጨንቅ ጠላት የለም። ስቀሏት ይቺን ጠንቀኛ በሷ ሞት እንዳንኛ። ሰለሞን ሞገስ እውነትን ስቀሏት። መሰናዷችን በጥሩ መንገድ እየሄደ እንደሆነ ተስፋ እናደርጋለን። በስካሁኑ ፕሮግራማችን ላይ የተሰማዎትን ሐሳብ ኮሜንት ያድርጉልን። ቪዲዮን ላይክ በማድረግ እንዲሁም ለወዳጆቹ ሼር በማድረግ ይህንን ውብ ቆይታ እንዲካፈሉ እናድርግ። ከዚህ በመቀጠል እፍታ ከተሰኘው በ29 ደራሲያን ከተዘጋጀው 44 ታሪኮችን ካካተተው መጽሐፍ ውስጥ ያገኘናቸውን ሁለት አዝናኝ አጫጭር ታሪኮች ወደ እናንተ እናደርሳለን። በቅድሚያ በተስፋዬ ገብረአብ የተጻፈውን የዕድር ስም ጠሪ የተሰኘውን በእውነተኛ ታሪክ ላይ የተመሰረተውን አጭር ታሪክ ወደ እናንተ እናደርሳለን። በመቀጠል ቶማስ አርጋው አሲዳም ዘመን ሲል የጻፈውን መጣጥፍ እናስከትላለን። የተስፋዬ ገብረአብ የዕድሩ ስም ጠሪ የተሰኘው ታሪክ ሁለት ጓደኞቹ እንደነገሩትና ታሪኩ በዚሁ በአዲስ አበባ ልደታ በተባለው አካባቢ በትክክል የተፈጸመ መሆኑን እየማሉ እንዳጫወቱ ታትቶ ለአንባቢ በሚስማማ መልኩ በታሪክ መልክ ማቅረቡን ከዚህ ጽሑፍ መግቢያ ላይ አስፍሯል። ወደ ታሪኩ አብረን እንዝለቅ። ዕለቱ ሰንበት ነው። ሰንበት ስለሆነ ነው መሰል ቀብር ላይ በርከት ያለ ሸኚ ተገኝቷል። በዕድሮች ልማድና ደንብ መሰረት በቀብር የተገኘና ያልተገኘውን ለማጣራት የስም ጥሪ ይካሄድ ጀመር። ስም ጠሪው ባሻ መላኩ እርጅና ተጭኗቸዋል። እርጅና በብርቱ ክርኑ የደቆሳቸው ቢሆንም ግን ድምፃቸው እንደ ባቡር ጥሩምባ ነው። በጸጥተኛው የመቃብር ስፍራ እየተምዘገዘገ በአስክሬን ሸኙ ጆሮ ይደርሳል። እመትፈት ለወርቅ ሙሉ። አቤት። 10 አለቃ እርገጤ ሽባባው አለው። ወይዘሮ ከበቡሽ ደሜ አቤት። አቶ ዳኜ ተማም። ምላሽ አልነበረም። አቶ ዳኜ አሉ ስም ጠሪው በድጋሚ። አለሁ የሚል ድምፅ ተሰማ። ይህንን ጊዜ ሽማግሌው ስም ጠሪ እብድም ያህለውን ዶሴ አጥፈው እርሳሳቸውን ጆሮአቸው ላይ ሰክተው ከፊታቸው ለተኮለኮሉት የዕድሩ አባላት ማስጠንቀቂያ ይሰጡ ጀመረ። ስሙኝ ቀባሪዎች፣ እኔ ላንቃዬ እስኪዘጋ የምጮኸው እንደ ፊሊፕስ ራዲዮ ባትሪ ውጭ አይምሰላችሁ። በዚህ ዕድር በቀን አንድ ሰው ይሞታል። በየቀኑ ጮኻለሁ። በ75 ብር ደሞዝ በ75 ብር ስጮ መዋሌ ወገኖቼን ልጠቅም ካልሆነ ገንዘቧ ምን አላት? ስለዚህ ከአንድ ጊዜ በላይ አልጠራም። ውርድ ከራሴ። ቀሪ ተባልሁ ተብሎ ቅያሜ እንዲመጣብኝ፣ ተቀጣሁ ተብሎ ወቀሳ እንዲወርድብኝ አልፈቅድም። ጆሮአችሁን ተክላችሁ ስማችሁን አዳምጡ። እኔ የቁራ ዘር የለብኝም። በሜዳ የሚጮህ ቁራ ነው። በየባህር ዛፉ፣ በየገደሉ፣ በየዋርካው ላይ ተጎልቶ ሲጮህ የሚውል ቁራ ነው። እኔ ግን ቁራ አይደለሁም። ስም ጠሪው በተጨማደደች መሐረም ግንባራቸው ላይ ያቸፈቸፈውን ላብ አደራረቁና ጥሪውን ቀጠሉ። ወይዘሮ የኋላሸት አለሙ አለሁ አለ የወጣት ወንድ ድምፅ። ደሞ አንተ ማነህ? ልጃቸው ነኝ። ጥሪው ቀጠለ። አቶ ከበደ ማሞ። ምላሽ የለም። ቀሪ ፊት አውራሪ የሸዋሉል ግርማቸው። ምላሽ የለም። ቀሪ እመት ጌጤ እሸቱ ታመዋል የሚል ድምፅ ተሰማ። ኮሎኔል ድንበሩ ጣሰው ልጃቸውን የሚድሩት ዛሬ ስለሆነ ፈቃድ ጠይቀዋል አለ አንድ ጎልማሳ። አቶ ተሰማ ታደለ። ምላሽ የለም። ቀሪ የዕድሩ ስም ጠሪ ግንባራቸውን በመሐረብ እያበሱ ቀና አሉ። ስሙኝ ቀባሪዎች፣ ቀሪ በዝቷል። እንዴት ነው ነገሩ? አዲስ ድንኳን ገዝተን የምረቃ ግብዣ የተባለለት ሀገር ዕድርተኛው ግልብጥ ብሎ ነው የመጣው። ልብ በሉ፣ ያሉን አባላት 315 ናቸው። ያን ዕለት ግን 327 ሰው ነው የተገኘው። 12 ትርፍ ሰው ነበር። መቼም የቀበርናቸው አባላቶቻችን ሰው ወክለዋል አይባል። ቀብር ሲባል ግን ቀሪ ይበዛል። ይሄ ደግ ነው። ነግበኔ ነው ቀባሪዎች። ዛሬ ያላቃበር ነው ነገ አይቀብረንም። ከነተረቱም ቀባሪ አታሳጣኝ ይባላል።
ምክርና ተግሳጹ እንዳበቃ ጥሪውን ቀጠሉ። አቶ ኃይለ ራጉኤል ተካ? አቤት። ወይዘሮ ኪሮስ ገብራይ? አለሁ። ወይዘሮ አረጋሽ አባተ? ምላሽ የለም ቀሪ። አቶ ኩራባቸው ታዬ? አቤት። መምህር ገረመው ደበላ? አቤት። ወይዘሮ የወርቅ ውሃ ታደሰ? ምላሽ የለም። የድሩ ስም ጠሪ ግራ የተጋቡ መሰሉ። በድጋሚ ወይዘሮ የወርቅ ውሃ ሲሉ ድምፃቸውን ከፍ አድርገው ጠሩ። አሁንም ምላሽ አጡ። እኚህ ሴት እንኳን ከቀብር ቀርተው አያውቁም ነበር፣ ዛሬ ምን ነካቸው ልጄ? ብለው አግቶመተሙና ድምፃቸውን ከፍ አድርገው ለሶስተኛ ጊዜ ተጣሩ። ወይዘሮ የውሃ ወርቅ ታደሰ? ተወካይም ከሌለ ቀሪ ማድረጌ ነው እንግዲህ። ደጋግሜ አልጣራ ብያለሁ፣ ተናግሬያለሁ። ወይዘሮ የወርቅ ውሃ ታደሰ? በዚህ ጊዜ አጠገባቸው ቆሞ የነበረ አንድ ጎልማሳ ሰው ወደ ጆሮአቸው ጠጋ ብሎ አንሾካሸከላቸው። ጅዝለሉት ባሻ፣ ዛሬ ቀበርነው እኮ ወይዘሮ የወርቅ ውሃን ነው። ማን እንደሞተም አላወቁም ኖሯል። አሲዳም ዘመን ቶማስ አርጋው። ዶሮ ማነቂያ ብቅ ካላችሁ አንድ ረጅም ዘመን ያስቆጠረ የጥንት አዳራሽ ታገኛላችሁ። ጠጅ ቤት ነው፣ የሸበተ ሚሊዮን ጠጪ ደንበኞቹን ሲያስተናግድ 4 መንግስት ያየ። እዚህ ጠጅ ቤት ውስጥ ለምን የተሸራረፉና የተገማመሱ የተጣመሙና የተላላጡ ሰዎች እንደሚበዙ ይገርመኛል። የአንዳንዶቹ መዘዝ እዚያው ቤት የተፈጠረ ነው። በጣም አጭር የሚባሉ ሰዎች በአስቂኝ ቁመናቸው ፍንጥር ፍንጥር ሲሉ የሚታዩት በአብዛኛው ጠጅ ቤት ነው። አይነ ሸውራራ ራሰ ሞላላ የሚበዛው ጠጅ ቤት ነው። በፕላስተር የተለጣጠፈ ፊት፣ በዱላ የተቦደሰ አናት በብዛት ለማየት እድሉ ያለው ጠጅ ቤት ነው። ብቻውን የሚያወራ ሳያውቁት የሚገላምጥ ሞልቷል። ፍልስፍና፣ ታሪክ፣ ምርምር፣ ቅኔም ሆነ ሙዚቃ በጭንቅላታቸው ቆመው እግራቸው እየተፈራገጠ ፍዳቸውን የሚያዩት ጠጅ ቤት ነው። ጠባጫሪ፣ ተንኮለኛ፣ አስታራቂ፣ ሰላምተኛ እዚህ አለ። መምሬ ምንተስኖት ግን የተለዩ ናቸው። ጠላትም ወዳጅም የላቸው። የሚያወሩት ብቻቸውን ስለሆነ ምን ያደርግላቸዋል? ቁመተ ዶሮ ናቸው እና ዘወትር ተሲያት ላይ ጸብ ይጀምራሉ ከዘመን ጋር። ዘመኑን ያዋርዱታል፣ እስከ አፍንጫው ያስታጥቁታል። ጭራቸውን እያወዛወዙ ጠጃቸውን እየኮመኮሙ እንዲህ ይሉታል። እህል በቆርኪ የሚሸጥበት አሲዳም ዘመን፣ መቅኖ ቢስ የጊዜ አመዳም፣ ቢበሉ አይጠገብ ቢጠጡ አያረካ። እንዲያው እኔስ ከሁሉም የሚገርመኝ በፊት ጠዋት የበላሁት ቁርስ ከሆዴ ተከምሮ ምሳና ራት ትዝ የሚለኝ ርቦኝ ሳይሆን ሰው ሲበላ ስመለከት ነበር። ዛሬ 2 እንጀራ ጠዋት ብበላ 4 ሰዓት ሳይሞላ ረሃብ በሰላ ምላሱ ሲልሰኝ አገኘዋለሁ። እህል ከሆድ የሚነጥቅ ሰላቢ ጊዜ። ድሮ ጠጅ ቤት ገብተን ትግላችን ከንብ ጋር ነበር። የማሩ ሰፈፍ እንደ ዳቦ ሲገመስ በሽልንግ 4 ብርሌ እስኪያገሳን ጠጥተን ቆረጠኝ ለፈለጠኝ ሆዴን የለ ራሴን። የዛሬ ጠጅ እንደ ጉንዳን የሚሮጠው አናት ላይ ነው። ዛሬ ቁና ሙሉ ስኳር ታጉሮበት ንብ ዘሩ ጠፍቶ ዝንብ እያፏጨብን በ3 ብር አንዲት ጠርሙስ ጠጅ እንደ መድኃኒት የምንቀምስበት ጊዜ ሲመጣ ምን ታደርጉዋለህ? ቢራና ድራፍቱንማ እቁብ የበላህ ቀን ካልሆነ የት ትደርስባችኋለህ? ያለቀለት ጊዜ መሆኑ የሚያስታውቀው እኮ ሌላው ቀርቶ እንቁላሉ ሲጠበስ መች ቢጫ ይሆናል። ልብ ብለው ሲያዩት እኮ ወተቱም ቢሆን ንጣቱ የድሮ አይደለም። ሆድ ለባሰው ማጭድ አታውሰው ነው ወይስ ማጭድ ለባሰው ሆድ አታውሰው? በዚያ ላይ ደግሞ ክረምቱ ክረምት አይመስል በጋው ለዛ ቢስ። አንዳንዴ ቆሞ ሲያስተውሉት እኮ ውሃው መልክና ጣዕሙ ከድሮ ተለውጧል። አሁን በሞቴ የአዲስ አበባ ውሃ ጣዕሙ እንዲህ ነበር? ይሁና ምን ይደረግ። የ10 ሳንቲም አረንቻታ 2 ብር ሲገባ የውሃ ጣዕሙ ቢቀየር ምን ይደንቃል? የተሟጠጠ ገፊ ጊዜ መሆኑ የሚታወቀው ሕፃናቱ ትላንትና ተወልደው በማግስቱ ገርጅፈው ይሸብታሉ። ሽንት ቤቱ ዛሬ ቆፍሮት ነገ ይሞላል። ቅቤው ሲያነጥሩት ሽታ የለውም፣ ቢበሉት አይጥም፣ ቢያስቀምጡት ውሎ ያድር። 50 ኪሎ ዱቄት ዛሬ ተቦክቶና ተጋግሮ
ለነገ ምሳ አይገኝም። ማዕድ የቀለለበት ገበታ መቅኖ ያጣበት ጊዜ። ኧረ ሌላው ቀርቶ ልብ ብለው ሲያዩት አስከሬን ለሸክም ሲቀል። ድሮ ቢሆን አንድ አስከሬን በ10-15 ሰው ሸክም ከመሬት አይነሳም ነበር። ዛሬ አየህ እንደሆን 2 ሰው እንደ ዘንቢል አንጠልጥሎ ነው የሚበረው። ቆመንም ሞተንም ቀትረ ቀላል የሚያደርግ ጊዜ። አይ ጊዜ! ዶሮ እንኳን ራሷን ምን ጊዜ እንቁላል ጥላ ምን ጊዜ እንደምትፈለፍል አይታወቅም። የተንቀዠቀዠና አደቡን ያጣ ጊዜ፣ ተዋክቦ የሚያዋክብ ዘመን። ድሮ ቢሆን ዶሮ ወግ ማዕረጉን ተከትላ በቀን 1 እንቁላል ለመጣል አምጣና አቃስታ እየዞረች ብላ አሽካክታ ነበር። እንደ ሰው አራስ ነበር ልጆቿንም አቅፋ የምታሳድግ። ዛሬ ያየህ እንደሆን እየሄደች እንቁላሉን ሲሚንቶ ላይ ታፈርጠዋለች። እርጉም ጊዜ! ምስጢር በልባችን ውሎ አያድር። ወሽከሬና ፈሽፋሻ የሚያደርግ ጊዜ። ሰው ቢለብስ አያምርበት፣ ለዚያውም ለውርስ የሚበቃ ገንዘብ አውጥቶ ቢበላ ይወዛ። የግራ ቀኝ የቀኙ ግራ። ኧረ ጉድ እኮ ነው። ልብ ብለው ካዳመጡት እኮ የመኪናውም ድምፅና ጩኸት ከድሮ ተለውጧል። በፊት እያለ ምድር የሚያንቀጠቅጥ ዚተዋ ነበር ግርማ ሞገስ ባለው ሹፌር ሲያጓራና ሲያስገመግምብን የሚውለው። አሁን ቀትረ ቀላል ሾካካ ሹፌሮች እንዳይጥ ከውስጥ ያደፍጡና እንደ ባብ እግርህ ስር ሲደርሱ አሊያም ሲጎሽሙ ካልሆነ በቀር ዱካቸው አይሰማም። ሾካካ ጊዜ! ደግሞ ፍጥነቱ ሰኞ ብሎ አርብ ነው፣ መስከረም ብሎ ታህሳስ ነው። መሸ ሲባል ነግቶ ይገኛል። ጨረቃዋ ደብዛዛ፣ ፀሐይዋ ፈዛዛ፣ መስከረም ጠብቶ አበባ የማይታይበት፣ የልጆቹ ጭፈራ ለዛ የሌለው፣ ወንዱ አበባዬ ሆይ ሴቷ ሆያ ሆዬ የሚጨፍሩበት አቅል ያጣ የተገላቢጦች ዘመን። መምሬ ምን ተስኖት ጠጅ ቤቱን የሚሰናበቱት ሲመሽ ነው። እያኩተመተሙና ዘመንን እየወቀሱ ከጠጅ ቤቱ ብዙም ወደማትርቀው ዛኒጋባቸው ይደርሳሉ። ባለቤታቸው እንደርሳቸው አጭር ናቸው። ልጆች የላቸውም፣ መሃን ናቸው። ታዲያ ባለቤታቸውም ራት ለማብሰል እሳት እያነደዱ እንዲህ ሲሉ ይሰሟቸዋል። የዘንድሮ እሳት ምን መላለሁ? ድሮ ቢሆን አንዴ ካነደዱት እንኳን ድንች ብረት ያቀልጥ ነበር። የዘንድሮ ነገር፣ የዛሬ ዘመን ነገር። ድንች ልገዛ ወጣ ብል እንቅፋት አጎነኝ። የዘንድሮ እንቅፋት አንዴ እግር ካገኘ ገሽልጦ ነው የሚጥለው። ድንጋዩ የሰላ ሚስማሩ የሾለበት ዘመን። የዘንድሮ ጨውም ድንጋይ ሆኗል። የብር ጨው ለአንድ ድስት ወጥ አይበቃም። ድሮ ቢሆን የብር ጨው የምንገዛው ለሰርግ አሊያም ለተስካርና ለሰንበቴ ነበር። ጊዜ ግን መልስ አይሰጥም። ዝምታውን ቀጥሏል። ምናልባት የሰዎች ሰበብ ለጊዜ የመዝናኛ ቀልድ ይሆን? አወይ ጊዜ አወይ ጊዜ አወይ ጊዜ ጊዜ ደራሽ መንገደኛ ሁሌ ገስጋሽ። አወይ ጊዜ አወይ ጊዜ አወይ ጊዜ ጊዜ ደራሽ መንገደኛ ሁሉን ታጋሽ። ጊዜ ደፋር ጊዜ አይፈሬ ጊዜ ሚዛን አይቸኩሌ ትላንት ዛሬም ነገም ሁሌ። ከዚህ በመቀጠል በዓለማችን ስለሚገኙ ታዋቂና ዝነኛ ደራሲዎች ልንጨዋወት ነው። ደራሲዎች ጽሑፍ ከመጀመራቸው በፊት ሐሳባቸውን ከማርቀቃቸው በፊት ራሳቸውን የሚያነቃቁበት አስደናቂ ልማዶች አሏቸው። እንዲሁም በርካታ ደራሲያን በአስገራሚ መልኩ ብዕራቸውን የሚያነሱበት ምክንያቶች የተለያዩ ናቸው። እነዚህን አስደናቂ የደራሲያኑን ታሪክ ያገኘነው በ1981 ዓ.ም ንጉሴ አየለና ደጀኔ ጥላሁን ጣዝማ አስደናቂው የደራሲያን ሕይወት ከተሰኘው ስራቸው ውስጥ ነው። በብዕር ሰዎች ዘንድ ከሚታዩ አስደናቂ ገጽታዎች አንዱ በጽሑፍ ስራቸው ላይ ሳሉ የሚያዘወትሩት የአሰራር ባህሪና የሚከተሉት የግል ልማድ ነው። አንዳንድ ደራሲያን የድርሰት ሐሳብ እንዲመነጭላቸው የሚያመቻቹት ወይም የሚመርጡት የግል የመጻፊያ ሁኔታና ለአእምሯቸው ማነቃቂያ በሥራ ላይ የሚያዘወትሯቸው ነገሮች ከተለመዱት የሰው ልጅ አድራጎቶች
ለየት ብለው ለማመን እስኪቸግር ድረስ ያስደንቃሉ። በኔት ከርፍ የተባለው ደራሲ ኪነጥበባዊ የድርሰት ሐሳብ የሚመነጭለት ሽንት ቤት ሲቀመጥ ነው። ሄሚንግዌይ በአውሮፕላን አደጋ ጀርባው ከመጎዳቱ በፊት ድርሰቶቹን ይጽፍ የነበረው ወንበር ላይ ተቀምጦ ሳይሆን በሁለት እግሩ ቆሞ ነበር። የድርሰት ሥራውን ከመጀመሩ በፊት ግን እርሳሶቹን የሚቀርጸው ተቀምጦ ነው። ቁጭ ብሎ የቀረጻቸውን እርሳሶች ቆሞ ይጽፍባቸዋል። ከዚያም ቆሞ የጻፈውን ረቂቅ ቆሞ በታይፕ ይመታል። እንደ ሄሚንግዌይ ድርሰቶቻቸውን በቁም ይጽፉ የነበሩ ሌሎች ሁለት እንግሊዛዊ ደራሲያንም ይታወቃሉ። እርሳሳቸውን ወረቀት ላይ ሰውነታቸውን በወለሉ ላይ አቁመው ከአእምሯቸው የሚዘንብላቸውን የድርሰት ሐሳብ በቁማቸው ያስተናግዱታል፣ ይጽፉታል። የዘመናዊ አጭር ልቦለድ አባትና በተለይም የወንጀል ምርመራ አተራረክ ዲቴክቲቭ ስቶሪ መስራች የሆነው ደራሲና ባለቅኔ ኤድጋር አላን ፖ ጽሑፉን ወረቀት ላይ ከማስፈሩ በፊት ዘወትር ድመቱን ከትከሻው ላይ ያስቀምጥ ነበር። ጆን ዊልሞት የተባለው ባለቅኔ እንደ ፖ የግጥም ድርሰቱን ሲጽፍ ዝንጀሮን ከትከሻ ላይ የማስቀመጥ ልማድ የነበረው ሰው ነው። ቶማስ ወልፍ የተባለው አሜሪካዊ የብዕር ሰው ደግሞ ይበልጥ ከማንም በማይገጥም ባህሪው ይታወቃል። ወልፍ ጽሑፉን ከመጀመሩ አስቀድሞ ረጅም የእግር ጉዞ ያደርጋል። በእግሩ ረጅም መንገድ ሄዶ ከመጣ በኋላ ብዕሩን አንስቶ ጽሑፉን ይያያዘዋል። ምናልባትም በዚሁ አመሉ ላቡ ጠብ ሲል ድርሰቱም ጠብ ይልለታል ማለት ነው። የፈረንሳዩ ደራሲ የባልዛክ ልማድ አስቀድሞ ቡና መጠጣት ነው። ሌሎች በርካታ ደራሲያን ለአእምሮ መግለጫ አልኮል ይጠጣሉ። እንግሊዛዊው ሩዲያርድ ኪፕሊነግ በጋዜጠኝነቱ እንዲሁም በአጭርና በረጅም ልቦለድ ደራሲነቱ የበረታ ብዕረኛ ነበር። ይሁንና ያለ ጥቁር ቀለም የፈጠራ ድርሰቱን መጎዳኘት አይሆንለትም ነበር። በዚህ የተነሳ ጥቁር ቀለም የኪፕሊንግ የፈጠራ አዚም ዕጣ ክፍል እንደሆነ ይነገርለታል። ትሩማን ካፓቴ ጋደም ካላለ ስለ ድርሰት ሥራው ማሰብም ሆነ መጻፍ የማይችል ሰው ነበር። በዚህ ተፈጥሯዊ ባህሪው ራሱን የግድሞች ጸሐፊ በማለት ይጠራል። በዚህ ረገድ እንግሊዛዊው ሮበርት ሉዊስ ስቴቨንሰንና አሜሪካዊው ማርክ ትዊን ተጋድሞ መጻፍን እንደ ምቹ የመጻፊያ ሁኔታና ስፍራ ይመርጡታል። ለድርሰት ሥራዎቻቸው የተለያዩ ቀለማት ያላቸውን ወረቀቶች በመሻት ልዩ ልማድና ተፈጥሯዊ ዝንባሌ የታየባቸው ደራሲያን አሉ። ጃኩሊን ሱዛን ረቂቅ ድርሰቷን በቢጫ በሰማያዊና በወይን ጠጅ ወረቀቶች ላይ የመጻፍ የመጨረሻ ስራዋን ደግሞ በነጭ ወረቀት ላይ የማስፈር ጠባይ ነበራት። አሌክሳንደር ዱማስ ፔሬም የኢልቦለድ ድርሰቱን በሮዝ ልቦለዱን በሰማያዊ ግጥሙን በቢጫ ወረቀት ላይ ይጽፋል። ይህ ደራሲ በእንቅልፍ እጦት የተነሳ ታሞ ዶክተሩ በአንድ ሰዓት ላይ ፍራፍሬ እንዲበላ ካዘዘውና እርሱም በሰዓቱ መመገብ ከጀመረ ወዲህ በመደበኛ ሰዓት ከጽሑፍ ሥራው መነሳትና መተኛትን እንደለመደ ይነገርለታል። የመኝታ ልብሱን ወይም ቢጃማውን ለብሶ የልቦለድ ድርሰቱን የሚጽፈው እንግሊዛዊው ቤንጃሚን ዲዝሪሌ ነው። ጆርጅ ኤም ኮሃን ደግሞ በጣም ውድ በሆኑ ወጪዎች የመጠቀም ልምድ የነበረው ሌላው ለየት ያለ ደራሲ ነው። ኮሃን ወንበርና ጠረጴዛ ያለው የባቡር ክፍል ውስጥ ተከራይቶ ይገባና በዕለቱ መጻፍ የሚኖርበትን እስኪያጠናቅቅ ድረስ እየጻፈ ይጓዛል። ይህ የዘውትር ልማዱ ነው። ታዲያ በእንዲህ አይነት ጉዞ አጅሬ በአንድ ሌሊት ብቻ እስከ 140 ገጾች ለመጻፍ ይችል ነበር። አስደናቂ ጠባይ ካላቸው የድርሰት ሰዎች መሃል ተመድቦ የሚገኘው አንዱ ሄንሪክ ኢብሰን ነው። ኢብሰን በቁጭትና በበቀል ስሜት ተሞልቶ የሚጽፍ ሰው ነበር። ኦገስት ስትሪንድበርግ የሚባል ደራሲ ምን እንደበደለው ባይታወቅም የእርሱን ምስል የያዘ ስዕል ከሚጽፍበት ጠረጴዛ ፊት ለፊት ሰቅሎ ሲያስተውለው የድርሰት ዓለሙ ወለል ብሎ ይታየዋል። ይህንኑ ሁኔታ ራሱ ኢብሰን ሲገልጽ ቁርጠኛ ጠላቴ ስለሆነ ከፊት ለፊቴ ስዕሉን ሰቅዬ በቁጭት እያስተዋልኩ ነው የምጽፈው ይላል። ብዕረኞች በድርሰት ሥራ ላይ ሳሉ ለብርታት ከሚጠቀሙባቸውና በሱስ ከሚያዘወትሯቸው ነገሮች ያንዳንዶቹ ሁኔታና ባህሪ የሚገርምና የሚደንቅ ጭምር ነው። ሼክስፒር በድርሰት ሥራው ላይ መጠጥ ይቀማምስ ነበር። ከስፔን ወይም ከካነሪ ደሴት የሚመጣ ነጭ ወይን ጠጅ አዘውትሮ የሚጎነጨው መጠጡ ነው። ይህንን የሚወደውን የመጠጥ አይነትም ከሌሎች ወይን ጠጆች ሁሉ የበለጠ በብዛት በቲያትር ድርሰቶች ውስጥ አስገብቶም ይገኛል። እንግሊዛዊው ባለቅኔ አሌክሳንደር ፖፕ ስሜቱን ለማነቃቃትና ለማበረታታት የሚወስደው ወፈር ያለ ቡና ነው። ይህም ቢሆን የሚጠጣው ቡና መጠን እንደ ባልዛክ አይሆንም። ባልዛክ በአንድ ቀን ውስጥ እስከ 50 ሲኒ ቡና ፉት የሚል ደራሲ ነበር። አጥብቀው የወደዱት ለሞት ያደርሳል እንዲሉ በካፊን መርዝ ሳቢያ ሕይወቱ እንዳለፈች ይነገራል። ታዋቂው ሐያሲና ባለቅኔ ዶክተር ሳሙኤል ጆንሰን ግን
በአንድ ስፍራ ተቀምጦ 25 ብርጭቆ ሻይ እየጠጣ ሲጽፍ በሽታ የሚሉት አያውቅም ነበር ይባላል። ዲዝሪሌ ሻምፓኝ እየጠጣ ቢሮን ጂንና ውሃውን ፉት እያለ፣ ቶማስ ሆብስ ደግሞ ውሃ እየተጎነጨ የሚጽፉ ደራሲዎች ነበሩ። ሌላው ከሰው በማይገጥም አመሉ የሚታወቀው ደራሲ ጀርመናዊው ሲለር ነው። ባለቅኔ ሲለር በድርሰት ሥራው ላይ ጥሩ የፍራፍሬ ሽታና መጠጥ አይለዩትም ነበር። ከሚጽፍበት ጠረጴዛ መሳቢያ ውስጥ ለመዓዛ ወይም ለሽታ የሚሆን ፍራፍሬ አስቀምጦ አእምሮን ለማነቃቃት ደግሞ ቡናና ሻምፓኝ ቀላቅሎ ይጠጣል። አሜሪካዊቷ ባለቅኔ አሚል ዌል ሲጋራ በብዛት በማጨስ በታሪክ የመጀመሪያዋ የሴት ገጣሚ ሳትሆን አትቀርም የሚል ግምት አለ። የዚች ደራሲ የሚያስደንቅ ሕይወት ለሲጋራ ባላት ልዩ ፍቅር ላይ የሚጠቀስ ነው። አሚል ዌል ሲጋራን እንድታጣው አትሻም። በየትኛውም ሁኔታ እንዲለያት አትፈቅድም። በ1915 አንደኛው የዓለም ጦርነት እየተፋፋመ በነበረበት ወቅት እንኳ አሚል ዌል ገና ለገና እያደር የሲጋራ እጥረት እየተፈጠረና በኋላም ጨርሶ እየጠፋ ይሄዳል በሚል ስጋት አዘውትራ የምታጤሰውን 10,000 የማኒላ ሲጋራ አስቀድማ ከገበያ በመግዛት እቤቷ አስቀምጣለች። በዓለማችን ላይ ያለ ሱስ የሚጽፉ በርካታ ደራሲያንም ነበሩ፣ አሁንም አሉ። ይሁንና አሜሪካዊው ደራሲ አርነስት ሄሚንግዌይ እንዳለው ለአንድ ደራሲ የድርሰት ሥራውን ለመያያዝ የሚያስፈልገው በትዕግስት ብዕርና ወረቀቱን አገናኝቶ መስራት ብቻ ነው የሚለው መርህ ብቻውን ለብዙ ደራሲያን በቂ ሆኖ አልተገኘም። ደራሲ ዊሊያም ብሌክና ባለቤቱ አንድ ጊዜ በግቢያቸው መናፈሻ ውስጥ ተቀምጠው ፓራዳይዝ ሎስት ከተባለው መጽሐፍ ላይ እያነበቡ ይጨዋወቱ ነበር። ይህኔ አንድ እንግዳ ከውጪ መጥቶ ቤቶች ሲል ይጣራል። ብሌክ ጥሪውን ሲሰማ ድምፁን ከፍ አድርጎ ይግቡ፣ አዳምና ሔዋን እዚህ ናቸው ብሎ እንግዳውን እንዲገባ ጋብዞታል ይባላል። የሚገርመው ብሌክ ይህንን መልስ ሲሰጥ እሱም ሆነ ሚስቱ መናፈሻ ውስጥ ተቀምጠው የሚያነቡት ራቁታቸውን ሆነው ነበር። ከሱስ ልማደኝነት ውጪ የየግል የድርሰት አባዜያቸው በሚፈቅደው ግላዊ የአሰራር ጠባይና ልማድ አስደናቂ ሆነው የተገኙ በርካታ ደራሲያን ናቸው። በዚህ ረገድ ከሚጠቀሱት አንዱ ዴቪድ ኸርበርት ላውረንስ ነው። ላውረንስ በአያሌ ተደናቂ ልቦለዶቹና ግጥሞቹ የታወቀ እንግሊዛዊ ደራሲ ሲሆን ድርሰቶቹን ለመጻፍ በቅድሚያ ራቁቱን ሆኖ የሐር ሸረሪት መኖሪያ የሆነውንና በፈረንጅኛው ሚውቤር በመባል የሚታወቀውን ዛፍ መዝለል አለበት። ይህንን ካላደረገ አንዳችም ድርሰት ሊጽፍ የማይችል አስገራሚ ተፈጥሮ የነበረው ሰው ነው። ቪክተር ሁጎ በረጅም ልቦለድ በግጥምና በተውኔት ጽሑፎቹ የሚታወቅ ጎበዝ ፈረንሳዊ ደራሲ ነበር። ታዲያ ይህ ደራሲ በቀጥታ ወንበር ላይ ቁጭ ብሎ የፈጠራ ድርሰቱን የሚጽፍ አልነበረም። ሁጎ የድርሰት አባዜው እንዲመጣለትና ጽሑፉን እንዲያያይዝ በቅድሚያ ረጅም መንገድ ተጉዞ እቤቱ ይመለሳል። ከዚያም ልብሱን በሙሉ ያወልቃል። ያወለቃቸውን ልብሶች በሙሉ ሌላ ክፍል ለሚገኝ ሰራተኛ ያቀብልና በሌላው ክፍል ውስጥ ራቁቱን ተቀምጦ ጽሑፉን ይያያዘዋል። መጻፍ የሚገባውን ያህል ጽፎ ካበቃ በኋላ ግን ሰራተኛው ልብሱን እንዲሰጠው ነግሮት ሲያመጣለት ለባብሶ ከቤት ይወጣል። ሌላው የሚደንቅ ብዕረኛ ጣሊያናዊው ካዛኖቫ ነው። ካዛኖቫ በልዩ ልዩ ጽሑፎቹ የአውሮፓውያንን ሕይወትና የዘመኑን የምግባር ወይም የሞራል ገጽታዎች በማስነበብ የሚታወቅ ሲሆን በባኞ ገንዳ ውስጥ ለ2 ሰዓት ያህል ተቀምጦ ካላነበበ ፈጽሞ የድርሰት ጭራ የማይያዝለት ጉደኛ ሰው ነበር። እርቃነ ስጋቸውን ሆነው የሚጽፉት የብዕር ሰዎች መሃል ቤንጃሚን ፍራንክሊን ይገኝበታል። በአሜሪካ የመጀመሪያው ዘመናዊ የባኞ ገንዳ ተጠቃሚ እንደነበር የሚነገርለት ይኸው ሳይንቲስትና የብዕር ሰው በባኞ ገንዳ ውስጥ ተቀምጦ የመጻፍ ልምድ ነበረው። እንዲሁም የፈረንሳይ ቲያትር ደራሲ ኤድሞንድ ሮስታንድ ጽሑፉን የሚያጠናቅረው በባኞ ገንዳ ውስጥ ከመሆኑ ሌላ በባልንጀሮቹ ጫጫታ ሳይረበሽ ጽሑፉን በሚገባ ሊያቀላጠፍ የሚችል በመሆኑም ይደነቃል። ጄምስ ዊትኮብ ራይሊ ሌላው አስገራሚ ብዕረኛ ነው። ይህ ሰው ከሆቴል ክፍል ተከራይቶ የገባና ልብሱን አውላልቆ ይጽፋል። ይህም ሲሆን ከሆቴሉ የሚይዘው አንዳችም መጠጥ አልነበረም። ሮቢን ሙር የተባለ ደራሲ ግን ራቁቱን ብቻ ሳይሆን ራቁቱን ቆሞ ጭምርም ይጽፍ ነበር። በሰውነቱ ቅጥነት በጣም ያፍር የነበረው የዴንማርኩ ደራሲ ኤችሲ አንደርሰን ጡንቸኛ እስኪመስል ድረስ በለበሰው ሸሚዝ ላይ ጋዜጦች ደራርቦ ካልጠቀለለ በስተቀር መጽሐፍ አልሳካለትም ይለው ነበር። በማንኛውም ሁኔታና ጊዜ ያለ ልዩ ልማድ ይጽፉ የነበሩ ደራሲያንም አሉ። ከማነቃቂያ ሱሶች ነፃ ሆነውና የድርሰት አባዜያቸውም የተለየ የጊዜ
የቦታና የሁኔታ ምርጫ ሳይጠይቃቸው በተገኘው አጋጣሚና ሁኔታ ያለምንም ችግር ይጽፉ ከነበሩ ደራሲያን መሃል እንግሊዛዊቷ ስቴላ ቤንሰንን እንደ ምሳሌ ጠቅሶ ማለፍ በቂ ነው። ስቴላ ቤንሰን ከ20 በላይ የሚሆኑ ረጅም ልቦለዶችና ሌሎችም ልዩ ልዩ ጽሑፎችን በዕድሜ ዘመኗ ከ1892 እስከ 1933 አበርክታ ያለፈች ጎበዝ ደራሲ ነበረች። ታዲያ ድርሰቶቿን ለመጻፍ የተለያዩ ጊዜያት፣ ቦታና ሁኔታዎችን ሁሉ ያለ ልዩ ምርጫ ትጠቀም የነበረች ከመሆኑም በላይ ከእርሳስና ከደብተር ውጪ ለስራዋ የግድ የምትሻውና ልማዱ ያደረገችው ምንም አይነት የማነቃቂያና ሌላም ተቀጽላ ነገር አልነበረም። ቤንሰን የልቦለድ ድርሰቶችን ቆማ ጋደም ብላ ድንጋይ ላይ ተቀምጣ በሰረገላ እየተጓዘች በሆቴል ቤት፣ በግጦሽ መስክ ላይ፣ በሆስፒታል ውስጥ፣ በባህር ዳር እንዲሁም በጠዋት፣ በቀትር፣ ከሰዓት በኋላ፣ በምሽትና በውድቅት ሌሊት ሁሉ የሰራችባቸው አጋጣሚዎች ብዙ ናቸው። የእኛስ ሀገር ደራሲያን ድርሰቶቻቸውን ከመጻፋቸው በፊት የሚያነቃቃቸው ወይም ድርሰታቸውን ለማሳካት የሚረዳቸው ልማድ ምን ይሆን? የምታውቁት ያነበባችሁት ካለ ኮሜንት ያደርጉልን። በ1562 ተወልዶ በ1635 ያረፈው የስፓኒሹ ደራሲ ሎፕ ዲ ቬጋ ከሰዎች ለየት ያለ የእውቀት ችሎታ ያለው ሰው ነበር። ይህንኑ ደራሲ ሴርቫንቴስ የተፈጥሮ ታላቅ ሰው በማለት ነበር የሚጠራው። ቬጋ በተለያየ የአጻጻፍ ፊት ባህል በመጠቀም በጠቅላላው 2200 ቲያትሮች ደርሷል። ከነዚህ ሁሉ ቲያትሮች መሃል 500 ብቻ ተርፈው በቅርስነት ተይዘዋል። አሌክሳንደር ዱማስ ፔሬ ሕይወቱን ሙሉ ባደረገው ጥረት 1500 መጽሐፍት እንደጻፈ ይጠቀስለታል። ለማመን በሚቸግር የድርሰት ብዛት የሚጠቀሱ ቬጋ እና ፔሬ ብቻ አይደሉም። ከዘመናዊ ጸሐፍት መካከል እንኳ የደቡብ አፍሪካዋ ካትሊን ሊንድሴ ወይም በሌላው ጉልህ ተዘውታሪ ስሟ ሚስስ ሜሪ ፎከን ከ1903 እስከ 1973 የኖረች የጻፈቻቸው መጽሐፍት ብዛት ለማመን ይከብዳል። ይሁንና ሊንድሴ በ6 የተለያዩ የብዕር ስሞች በመጠቀም በሕይወት ዘመኗ 904 ልቦለድ መጽሐፎችን መጻፏ ተዘግቦላታል። ቻርለስ ሃሚልተንም 80,000 ቃላት ያላቸው ወይም የፈጁ አስቂኝ ጽሑፎችን በአንድ ሳምንት ጊዜ ውስጥ ለመጻፍ የቻለ ሰው ነው። በአጠቃላይ በሕይወት ዘመኑ የጻፋቸው ቃላት በቁጥር ሲሰሉ 1 ቢሊየን እንደሚደርሱ ይገመታል። እንዲሁም እንግሊዛዊው ደራሲ ጆን ክሪሴ እናም ፈረንሳዊው ደራሲ ጆርጅስ ሲሜኖን እያንዳንዳቸው ከ500 በላይ መጽሐፍት ጽፈዋል። ሌላው አስደናቂ ደራሲ አውስትራሊያዊው ሚካኤል ሃርቬ ነው። ሃርቬ አጭር ልቦለዶችን በብዛት በመጻፍ ተወዳዳሪ የለውም። እስከ ሕይወቱ ፍጻሜ የደረሳቸው አጫጭር ልቦለዶች ብዛታቸው 3500 ነው። አንድ ሰው ገንዘብ ለማግኘት ሲል ብቻ ተነሳስቶ ጥሩ የፈጠራ ጽሑፍ ወይም ልቦለድ ሊወጣለት ይችላል ወይ ተብሎ አንዱ ደራሲ ቢጠየቅ፣ አዎ በእርግጥም ሊወጣለት ይችላል። ግን ይህ የሚቻለው የፈጠራ ተሰጥኦንና ስሜቱን ጭምር ራሱ በገንዘብ ገዝቶ ያላገኘው ከሆነ ብቻ ነው በማለት መልስ ሰጥቷል ይባላል። ለገንዘብ በሚኖር ፍላጎት ብቻ ተነስቶ የተዋጣለት የፈጠራ ድርሰት ለመጻፍ ይቻላል የሚል ግምት በብዙዎች ዘንድ የለም። ሙያው ከተሰጥኦና ከውስጥ ስሜት የመመንጨት ባህሪም እንዳለው ይታመናል። ይሁንና ለአስቸኳይ ጉዳይ ገንዘብ አስፈልጎት የፈጠራ ድርሰቱን እጅግ በአነስተኛ ጊዜ ውስጥ የጻፈ ደራሲ በዚያ ስራው ማለፊያ ተሰኝቶ ይታወቅበታል ብለው ይገምታሉ? ሳሙኤል ጆንሰን የተባለው ደራሲ ራሴላስ በተባለው መጽሐፉ ይታወቃል። ራሴላስ ትውፊታዊ የምግባር ወይም የሞራል ዋጋዎችን በምናባዊ ጥልቀትና ርቀት በመተረት ከእንግሊዝ ክላሲክ ስራዎች መሃል የሚጠቀስ መጽሐፍ ነው። የሚደንቀው ነገር ጆንሰን ይህንን መጽሐፍ የጻፈበት የጊዜ ስፋት ብቻ ሳይሆን የጻፈበት ምክንያት የተለየና ያልተጠበቀ መሆኑ ነው። ጆንሰን በ1759 ቀንና ሌሊት በመስራት ራሴላስን በአንድ ሳምንት ጽፎ ጨረሰ። ይህን ያህል በአጭር ጊዜ ውስጥ ጽፎ ለማጠናቀቅ የተገደደበት ዋናው ምክንያት የእናቱን የቀብር ወጪ ለመሸፈንና ዕዳቸውን ቶሎ ለመክፈል ሲል ነበር። ታዲያ ራሴላስ ቀባሪና ዕዳ ከፋይም ብቻ ሳይሆን የዓለም ህብረተሰብ የሥነ ጽሑፍ ቅርስ ለመሆን በቅቷል። አሜሪካዊው የረጅም ልቦለድ ደራሲ ዊሊያም ፎልክነር ወደ ሥነ ጽሑፍ ሥራ ከመግባቱ በፊት ምንም ደጋፊና ገንዘብ የሌለው ሙልጭ ያለ ረሃብተኛ ነበር። ገንዘብ ለማግኘት የልቦለድ መጽሐፍ መድረስ እንዳለበት ማሰብ ጀመረ። ይህን ማሰላሰሉ ጥቂት ጊዜ ቢወስድበትም ቀስ በቀስ እርሱ ተወልዶ ያደገበት የሚሲሲፒ አካባቢ ተወላጅ የሆነ አንድ ሰው በወቅቱ ምን እንደሚያስብና በአእምሮ ምን እንደሚሰማው ከግንዛቤ ያስገባ። መልስ ይሆኑልኛል ያላቸውን ትክክለኛ ሐሳቦች መረጠ።
ከዛ በኋላ አስጨናቂ የሆነ ትረካ በመፍጠር ከመረጣቸው ሐሳቦች ጋር አዛምዶ በ3 ሳምንት ጊዜ ውስጥ ጽሑፉን አጠናቆ ለመጨረስ ችሏል። ከረሃብ ለማምለጥ የሥነ ጽሑፍ ጥበብን ደፍሮ የሞከራት ፎልክነር በዚያ አኳኋኑ ከተነሳበት ጊዜ ወዲህ ዘ ሳውንድ ኢን ዘ ፉሪ 1929፣ አዝ አይ ሌይ ዳይንግ 1930፣ ሳንኩቹዋሪ 1931፣ ላይት ኢን ኦገስት 1932 እና የሌሎችም ልቦለዶች ደራሲ ለመሆን በቅቷል። ገንዘብ ለማግኘት ሲል የሚጽፍ ወይም የጻፈ ደራሲ በእንግሊዘኛው ፖት ቦይለር ይባላል። ታዲያ አንዱ አንባቢ አንድ የእንግሊዘኛ ልቦለድ መጽሐፍ አንብቦ ሲጨርስ መጽሐፉ ለገንዘብ ሲባል የተጻፈ መሆን አለበት በሚል ግምትና ቁጣ ተነሳስቶ ሳያስበው ለአንድ ተደናቂ ውጤት የበቃለት ልዩ ታሪክ አለ። ይህ አንባቢ ጄምስ ፌኒሞር ኩፐር የተባለ አሜሪካዊ ወጣት ነው። በአሜሪካ የባህር ኃይል ውስጥ ገና በጎረምሳነቱ ተቀጥሮ ሲሰራ ለ5 ዓመት ቆየና በ1811 ማለትም በተወለደ በ22 ዓመቱ ፍቅረኛውን ወይዘሪት ዲላንሴን በጋብቻ ጠቅሎ ዌስት ቼስተር ወደ ተባለ የገጠር ከተማ ስራውን በመቀየር ተጓዘ። ይህ ሁሉ ሲሆን ኩፐር ዘውትር በትርፍ ሰዓቱ መጽሐፍት እየገዛ ያነብ ነበር። ሚስት ባገባ በ9 ዓመቱ ማለትም የ30 ዓመት ዕድሜውን አጠናቆ 31ኛውን ሲይዝ አንድ ቀን ያነበው የነበረውን መጽሐፉን ለመጨረስ ገና በጊዜ ተያያዘው። ይህንኑ የእንግሊዘኛ ልቦለድ መጽሐፍ አንብቦ ሲጨርስ በድርሰቱ ደካማነት ተናዶ ከተቀመጠበት ተነሳና የማይረባ መጽሐፍ፣ ይሄ ለገንዘብ ሲባል የተጻፈ መሆን አለበት፣ አሁን እኔ ከዚህ የተሻለ መጽሐፍ አልጽፍምና ነው ብሎ አሽቀንጥሮ መጽሐፉን በጥላቻ ሲወረውር ሚስቱ ከት ብላ ሳቀች። አሄሄ መጽሐፍ እንዲቀላል መስሎሃል? ብቻ ለማንኛውም እስቲ ሞክረውና እንይ በማለት ሳቂቷ ሚስቱ ቀለደችበት። ኩፐር በዚህች አነስተኛ አጋጣሚ ብቻ ተነስቶ በእልህ የልቦለድ ድርሰት መጻፉን ጀመረ። እንደ ዘበት የተጀመረው ረጅም ልቦለድ ተጠናቆ በ1820 ላይ ፕሪካውሽን በሚል ርዕስ ታትሞ ለሕዝብ ሲቀርብ ከፍተኛ ተወዳጅነትን አተረፈለት። የሚገርመው ነገር ኩፐር በዚህ አላቆመም። እንደ ዋዛ የሞከረው የሥነ ጽሑፍ አድባር በጄ ብሎት ከዚያ ወዲያ መደበኛ የልቦለድ ደራሲ ሆነና አረፈው። በዕድሜ ዘመኑ ሌሎች መጽሐፍቱን እያከታተለ በማቅረቡ በ19ኛው ክፍለ ዘመን አሜሪካ ካፈራቻቸው ዕውቅ የረጅም ልቦለድ ደራሲዎች አንዱ ሆኖ በጉልህ የሚጠቀስ ለመሆን በቃ። ለመሆኑ ኩፐርን ለዚህ ያበቃችው ምክንያት አታስገርሞትም? አይ ኪነ ጥበብ አንዳንዴ በእርሶ የሚሞክሩት ትመጣለች። አስደናቂ ነው። በቆይታችን እንደተደሰታችሁ በርካታ ቁም ነገሮችን እንደጨበጣችሁ ተስፋ እናደርጋለን። መሰናዷችን ገና አላበቃም። ከዚህ በመቀጠልም አዝናኝና በርካታ ቁም ነገሮችን የሚያስጨብጡ የሥነ ጽሑፍ ውጤቶችን ወደ እናንተ እናደርሳለን። በእስካሁኑ ቆይታችን የተሰማውን የወደዱትን የሥነ ጽሑፍ ሥራ ኮሜንት ያደርጉልን። ኑሮና ፖለቲካ በተሰኙ አዝናኝ የፖለቲካ ወጎቹ የምናውቀው ባህሉ ገብረ እግዚአብሔር በ2006 ዓ.ም ጥር 24 በአዲስ ጉዳይ መጽሔት ላይ ያሳተመውን እሾህን በሾህ የተሰኘውን ተወዳጅ ጦም ወጉን አድምጠን እንመለስ። እጄ እንደመዛል፣ ሰውነቴ በአጠቃላይ እንደመደካከም፣ ጀርባዬን እንደማቃጠል፣ ኃይለኛ ራስ ምታት እንደማመም ሲለኝ እቤት የተኛው እቤቴ መተኛቴን የሰሙ ወዳጆቼ መጥተው እየጠየቁኝ ነው። ምን አገኘህ? እንጃ እያቃሰትኩ። የሰሞኑ ቅባት ተጣላህ ይሆን? የትኛው ሰሞን? የትኛውስ ቅባት? የበዓል ሰሞን አይደል? ቅቤ ጮማ ምናምን ተጣልቶህ እንዳይሆን። እስኪ አታስቀኝ። እሺ ኮሶ እንዳይሆንብህ። ኧረ አታስቀኝ። በበሽተኛ አቅሜ በግድ ለመሳቅ መከራዬን አየሁ። ምኑ ነው የሚያስቅህ? ጠያቄ እንደማፈር አለ። ጥሬ ቆርጣሚውን በጥሬ ሥጋ መጠርጠርህ ነዋ። እንዴት? መልካም ገጽታዬን አጓጉል ገነባኸው። ባይሆን አሜባ ብትል ደግ ነበር። ሌላ ጠያቂ መጣ። ትክ ብሎ አይቶኝ ይሄ ነገር ብርድ እንዳይሆን አለኝ ባይኑ እየገመገመኝ። ብርድ ነው ብለውኝማ በጋዜጣ ተጠቅልለተኛ አሉኝ። እነማን? ጎረቤቶቼ። እሺ ይቺን 2 ቀን በአዲስ ዘመን ጋዜጣ ከመስሪያ ቤት አስመጥቼ ተጠቅልዬ ተኛሁበት እና ጥቂት አልተሻለህም? አለ ጠያቄ በጉጉት። አይ ቶኝ እስኪ
ተጠቅልዬ ግማሽ ኪሎ ስጋ መስዬ ከመታየት ውጪ ምንም የፈየደልኝ ነገር የለም። 3-4 ቀን ድገምበት ይሻልሃል። እሱማ ሳምንቱን ሙሉ የወጣውን ጋዜጣ አምጥተውልኝ እደግመዋለሁ። ግን አንተዬ ጋዜጣ እንዲህ ይሞቃል እንዴ? አዲስ ዘመን ጋዜጣ የሚበርድህ ስታነበው ብቻ ነው። ጠያቄ በራሱ ቀልድ ተርገፈገፈ። በወዳጆቼ ይሄ በሽታ ይሆናል መላምት በመሰላቸት ወደ አንድ ስመጥር የግል ጤና ተቋም አመራው። ጤና ተቋሙ ለካርድ 150 ብር በማስከፈል ተቀበለኝ። እንደ ኮሜዲያኑ ተስፋዬ ካሳ የካርድ ማውጫው ብር በዛሳ ቸሩ መድኃኒዓለም ፊት ነው እንደምታቀርቡኝ ብዬ የመቀለድ ፋታ እንኳን ሳላገኝ ያጣደፉ ዶክተሩ ፊት አስቀመጡኝ። እንዴት ያደርግሃል? ዶክተሩ አዝኖ ሁነኛ መድኃኒት እንዲያዝልኝ ፊቴን ጨምደድ ፈታ እያደረኩ ስለ ህመሜ ተረኩ። ደምና ሽንት ምርመራ እናደርግልሃለን። እሺ 200 ከምናምን ብር ከፈልኩ። ደምና ሽንት ሰጠው። ምርመራው መጣ። ከእንደገና ዶክተር ፊት ለፊት ተቀመጥኩ። በደምህ ውስጥ የታይፎይድ አዝማሚያ ይታያል አለ ዶክተሬ የምርመራ ውጤቴን የያዘውን ወረቀት ላይ አቀርቅሮ። ተናደድኩ። ዶክተር አቤት፣ አዝማሚያ ምንድነው? ቀና ብሎ አየኝ። ቁጣም ይመስላል፣ ግራ መጋባትም ይመስላል፣ ለምን ጠየከኝም ይመስላል። እኮ አዝማሚያ ምንድነው? በርታ ባለ ድምፅ ጥያቄ እንደገምኩት። ዶክተሩ አፈጠጠብኝ። ይህን ሁሉ ብር የገፈገፍኩት ለአዝማሚያ ነው እንዴ? በሽታዬ ጭንቅላቴ ላይ ወጣ መሰል ድመት የሆንኩት ሰውዬ ነብር ሆንኩኝ። ተጣላን። ከዶክተሩ ጋር የምር ተጣላን። ለአዝማሚያማ ብርድ ነው ኮሶ ነው የሚሉኝ ጎረቤቶቼ ምን አሉኝ? ለአዝማሚያማ አልጋዬ ሰረ ምን አለችኝ? እቤቴ ገብቼ ትኝት። ሰሞኑን ሆስፒታሎቻችን በመልካም የሥራ አፈጻጸማቸው በሽልማት የተንበሸበሹበት ሰሞን ነው። እነዚያ እናቶች በጤና ለመውለድ ገብተው በሞት የሚወጡባቸው፣ እነዚያ በአልጋ የለም ሰበብ በጠና በሽታ የተያዘን ህሙም ወደ ቤቱ የሚሸኙ፣ እነዚያ በመኪና አደጋ ለከፍተኛ የአካል ጉዳት የተዳረገን ሕፃን ሰነድ ከወንጀል ፈጻሚው ጋር በመመሳጠር የሚሰውሩት፣ እነዚያ ዶክተሩ እግር ኳስ ጨዋታ ሊያዩ በመሄዳቸው በሽተኛ ህይወቱን የሚያጣባቸው ሆስፒታሎች በምን አይነት የሥራ አፈጻጸም ተሸልሞ ይሆን? እነዚያ መቀስና የቁስል መጥረጊያ ጨርቅ ከሰው ሆድ ውስጥ በመርሳት የሚታወቁት ሆስፒታሎችስ በየትኛው ትጋታቸው ለሽልማት በቅተው ይሆን? እዚህች ላይ ጨዋታ እናምጣና መቀስ ሰው ሆድ ውስጥ ተረሳ የሚል ዜና በተደጋጋሚ እየሰማ አንድ ታዛቢ ወዳጄ እንዲህ ብሎ ጠየቀ አሉ። እኔ የምለው መቀስንም ያህል ንብረት በየጊዜው ሆድ ውስጥ የሚረሳው ለምንድን ነው? ሆስፒታሉ የንብረት ክፍል ኃላፊ የለውም እንዴ? ከሁለትና 3 ቀን በኋላ በሰዎች ጉትጎታ በድጋሚ በአቅራቢያዬ ወደምትገኝ ደቃቃ ክሊኒክ አመራው። ካርድ አወጣው። ደም ሰጠው። ከደቂቃዎች በኋላ ውጤቴን ለመስማት ከዶክተሬ ፊት ለፊት ተቀመጥኩ። የምርመራው ውጤት የሚያሳየው ታይፎይድ ነው። ከየት አገኘኝ ዶክተር? ታይፎይድ የሰሞኑ በሽታ ነው። በምንድን ነው የሚመጣው? በሽታው እህል እንጂ ጥያቄ አይዘጋምና እያቃሰጥኩ በጥያቄ ወጥሬ ያዝኩት ዶክተሬን። የአዲስ አበባ ነዋሪ ከቅርብ ጊዜ ወዲህ እየተጠቃ ያለው በውሃ በሚመጣ ታይፎይድ ነው። እንዴ ዶክተር፣ እኔ እኮ የወንዙ ውሃ አልጠጣም። ጉድ ነው። ታምሜም መቀለድ ያምረኛል። ማን ይሙት አሁን የአዲስ አበባ ወንዝ ምኑ ይጠጣል? አብዛኛው አዲስ አበቤ መጸዳጃ ቤቱን የሰራው ድልድይ ላይ አይደል እንዴ? አይ የቧንቧ ውሃ ማለቴ ነው። ጥያቄን አቁሜ እንደመጨነቅ አልኩኝ። በቧንቧ ውሃ በሽተኛ ሲሆን ይሄ የመጀመሪያ አይደለም። ውሃው የሚመጣው በሳምንት 1 ቀን ነው። በሳምንት 1 ቀን ሲመጣ ደግሞ በሽታ እንጂ ጤና ይዞ አይመጣም። ምን ይሻላል? ችግር የለውም፣ ቆንጆ መድኃኒት አዝልሃለሁ። እሱን ስትውጥበት ትድናለህ። ይሁን አልኩኝ እያቃሰጥኩ። ዶክተሩ መድኃኒት ማዘዣ ወረቀት ላይ ሲጽፍ አንድ ጥያቄ ድንገት ክስት አለልኝ። ግን ዶክተር። አቤት። በሽታ በምንድን ነው የመጣው አልከኝ? በውሃ። የምታዝልኝን መድኃኒትስ በምንድን ነው የምውጠው? በውሃ ነዋ። እንዴ በውሃ የመጣ በሽታ መድኃኒት በውሃ የሚወሰደው እንዴት ነው ዶክተር? አረፌ መድኃኒቴን አጽፌ እንዳልሄድ ዶክተሬን ተጨናንቄ ያስጨነኩት። ስለ መጠጥ ውሃ አጠቃቀም ሰፋ ያለ መግለጫ ከመስጠቱ በፊት ወረቀቴን ይዤ እብስ አልኩኝ። መዳኛውን ቀን እግዚአብሔር ያሳጥርልኝና በቧንቧ ውሃ ለመጣ በሽታ መድኃኒቱን በቧንቧ ውሃ እየወሰድኩ ነው።
ወላዋይ ውሃ ወላዋይ ውሃ ወላዋይ ያንቺም ልብ እንደኔ ይዋለላል ይዋለላል የኔን ባየሽልኝ አበሳውን ሲያይ ውሃ ወላዋይ ውሃ ወላዋይ ውሃ ወላዋይ ያንቺም ልብ እንደኔ ይናፈቃል ይናፈቃል የኔን ባየሽልኝ አበሳውን ሲያይ አለቃ ለማ የታላቁ ባለቅኔ የመንግስቱ ለማ አባት ናቸው። በቤተ ክህነት እጅግ ብዙ የተማሩ ሊቅ ነበሩ። የህይወት ታሪካቸውን ባንደበታቸው በሚያወጉን ትዝታ ዘአለቃ ለማ ከሚባለው መጽሐፋቸው ውስጥ በተቀነጨበች ወግ ጨዋታችንን እንቀጥል። መጽሐፉ ለህትመት የበቃው በ1959 ዓ.ም ነው። እንግዲህ የአባቴ እናት እንደርሷ ያለ ወንድ እንኳን የለም እንኳን ሴት። ብርታቷ ምክር ስታውቅ ንብረት የተሰናከለበት እንደሆነ ወይዘሮ እንግዲህ ይምከሩ ከሳቸው ምክር ተቀበል ይባል ነበር። የተናገረችው ነገር ይሆንላታል። ባላግቢ ሲሏት ጊዜ እምቢ አለች። ቁርባኔን አላፈርስም አለች። ሟቹ የልጃገረድ ባሏ ናቸውና ባላላገባም አለች። በብዙ ወገን ያም ይመጣል አይሆንም ትላለች። ውሽን ገብረ ሚካኤል ልጅ የላቸውምና ትወልድልኝ መስሏቸው አገባለሁ እቆርባለሁ አሉ። ማይም ናቸው፣ ያርሳሉ፣ ባለጠጋ ናቸው። የአባቴ እናት ልታገባ ስትል የአባት ዘመዶች እኛ ልጃችን የእንጀራ አባት አያይምና እንወስዳለን፣ ልጃችን በእንጀራ አባት አያድግም አሉና መጡ ሊወስዱ። እኔ ከልጅ አልለይም እናቲቱ እኔ ልጄን አልሰጥም ባላላገባም ይቅርብኝ። ኋላ እኒያ አቡነ አሮኖች ካህናቱም መምሩም ሽማግሌው ሁሉ ምን ነው እንዲህ ታረጋላችሁ? እንዴት በልጅነት ባል ሳታገባ እንዲሁ ሆና ትቅር አለና ሽማግሌ ተቆጧቸው። ልጁን ይዤ ሄዳለሁ ብለው ትኩ ፈንታ የሟቹ ባል ዘመድ የእንጀራ አባት አያሳድገውም ብለው ነው። ከብት ቀረበ። የሟቹ ባል ንብረት 24 ሆኑ ከብቶቹ። 12 የአባት 12 የእናት ሆነ። ዕጣ ወደቀ ተከፍሎ። የእሷማ እሷ አለች። የአባቱ ፈንታ ለልጁ ነው። ተቆጠረና ያባል የተባለው ቀረበ የሚያገባት። ይሄ ከብት ይኸው የላሟ ወተት የበሬው ጉልበት ለልጁ ደሞዝ ነውና ዝንጀሮ እንዳይጠብቅ ከብት እንዳይጠብቅ እንዲማር ብቻ ከተማሪ ቤት በቀር ከምንም ከትዕዛዝ እንዳይገባ ተብሎ ለልጁ ተሰጠ። ተነጋግሮ በዚህ አለቀ። እኒያ ትኩ ፈንታ ሚስታቸው ለምለም ገብረ ስላሴ ትባል ነበር። ልጁን ይዤ እመጣለሁ ብያት ነበር ለምለምን፣ ባዶ እጄን ሲሄድ ትሰቀቃለች አሉና ከዚያ ከቀረበው ከብት አንዷን ጥጃ ያዙና ያን ጊዜ የአገራችን ድጉ ይሄ መቀነቱ 41 ክንድ ነበር የሚታጠቁት። ድጉን ፈቱና ካንገቷ ታሰረ። አሽከር ያዘ። በዚያ ተጎተታ እንደ ፍየል ይዘው ሄዱ። እንግዲህ በብዙ ጭቅጭቅ ውሽን ገብረ ሚካኤልን አገባች። ማህፀኗ አሮ ቀርቷል። በዚያ በባሏ ሐዘን ምንም ሳትወልድ ቀረች። ውሽን ገብረ ሚካኤል ያጤ ምኒልክ አጎት መሆናቸው ነው በእናታቸው። የእናታቸው ወንድም ናቸው። ያጤ ምኒልክ እናት የኛ አገር ሴት አይደሉም በአባታቸው። አዲያሞ ለማ እሱ አይደለም ያጤ ምኒልክን እናት የወለደ? አባትየው የላስታ ተወላጅ የመቄት ተወላጅ ናቸው። በጌ ምድር ወርደው ደብረ ታቦር አጠገብ ነው አሞራ ገደል ይባላል። የዚያም ባላባት ልጅ አግብተው አዲያም ለማን ወለዱ። እንግዲህ ያን ጊዜ አገራችንን የሚገዙ ወረሼዎች ይባላሉ። የጆች ይገዛሉ። ይህ አዲያም ለማ ከየጆች ሰው ገደለ። በአምባጓሮ ተጣላና አንዱን ወረሼ ገደለ። የጆች አገረ ገጆች ናቸውና ያን ጊዜ በአገር ለመኖር የማይቻለው ሆነ። በዚያ መለጠና ተሰደደና ሸዋ መጣ። እዚህ ሎሌነት ገባ ለሳለ ስላሴ አያት። ሲኖር የአዲያሞ ለማ ከመንዝ ሴት ወልዷት ያጤ ምኒልክን እናት በደሙ ታርቀናልና ና አሉት። ተነስቶ ሄደ። መጥቼ ልጄን ወስዳለሁ ብሎ ሄደ። ከዚያ ወዲያው እንዳለ ቀረ። እንግዲህ የምኒልክ እናት በአባቷ መቄት ናት። መጣችና ካለቃ ምላት ቤት ግርድና ገባች። የአንኮበር ሚካኤል አለቃ ናቸው።
አለቃ ምላት በዚህ ሀገር ክቡር ናቸው እንደ ጳጳስ። ልጅ እግር ናት። ማለዳ ግብር ውሃ ወጥተዋል ከጓደኞቿ ጋር። ዛሬ እንዲያው ሲጫወትብኝ አደረ ቅዠት። ምንድን ነው? አረ እንዲያው ምኑን አውቀዋለሁ። ከብልቴ ፀሐይ ወጣች አለች። እነዚያ ልጃገረዶች ሳቅ ሃይ ሃይ ሳቅ እየተሳሳቁ እቤት ገቡ። ፀሐይ ከብልቴ ወጣች አለች ሲሉ ያ የቤቱ ምስለኔ ሰማ። አለቃ ምላት ዘንድ ገባ። አረ ጌታዬ፣ ይህች እንግዳ ገረዳችን ጉዳ መጣች። ምን አረገች? ምን አረገች? ፀሐይ በብልቴ ወጣች አለች። አሁን አሽከሮቻችን ሁሉ ይሳሳቃሉ ብሏቸዋል። አሃ ታዲያ ይቺ ከኛ ዘንድ ምን አላት? ከላይኛው ቤት ውጪ በሏት አሉ። አንኮበር ቤተ መንግስቱ ከላይ ነው። ጉባ ነው ቤተ መንግስት ያለበት። አንኮ ኦሮሞይቱ ባላባት ናት። የሷ ከተማ ናት አንኮበር። እሷን ወቅተው አስለቅቀው የሳለ ስላሴ አያታቸው ገቡ። ተመለሰ ሄደና አረ ጌታ እኮ መልካም ተረጎሙላት። ምን አሉ? ከላይኛው ቤት ውጪ በሏት ከኛ ምን አላት ብለው አሉ። ጓደኞቿ ሁሉ ሰምተው ተሳሳቁ። ውሃ የሚቀዱት ከቤተ መንግስቱ ጋር ከአንድ ነው። እታች ከሚካኤል ግርጌ ነው። ይህች እንግዳዋ ወንዝ ወረደች አንድ ቀን። እነዚያ የቤተ መንግስቱ ሥራ ቤቶች የማያውቋት ናቸውና ይህችም የናንተ ናት? አዎ። የት ሀገር ናት? አረችማ ጉድ ያላት ናት። ከብልቴ ፀሐይ ወጣች ብላ እልማይታ ጌታ ቢሰሙ ከላይኛው ቤት ውጪ ብለው አሏት ተባለ ትርጓሜው። አለቃ ምላትን መላው ሸዋ ይጠብቃቸዋል አነጋገራቸውን። እኒያ ሥራ ቤቶች ሰሙና ወጡ። አረ አለቃ ምላት ቤት አንዲት ገረድ ገብታለች፣ እንዲህ እንዲህ ብላ አለመች አሉ። ከላይኛው ቤት ውጪ ብለው ተረጎሙ አሉ ብለው ማውራት። የሳለ ስላሴ ባለቤት የነ ኃይለ መለኮት የነ ሰይፉና ሰምተው ጥሩልኝ ያችን ልጅ። ተጠራች፣ መጣች። አገርሽ የት ነው? መንዝ። ከኔ ጋር አትቀመጭም ልጄ? ምን ከፋኝ? ተቀመጭ። በሉ ጥጣምጡላት፣ የእጅ ሥራ ታግባ። ዛዲያ የሸዋ ሴት ለእጅ ሥራ የጥጥ ነገር እንዲያ ነው። ደስ አሰኝቷቸዋል። ምንጣፉን ልብሱን እሳቸው ካሉበት ተኝ ብለው ሰጧት። ከልጆቻቸው ሰይፉን ነው የሚወዱት ሴቲቱ። ያ ፀሐይ ከሰይፉ እንዲወለድላቸው እንዲህ ያለው ልጅ ይዤልሃለሁ እንዲህ ያለች ብለውታል ለሰይፉ። ሰነበተች። አንድ ቀን ማታ ልክልሃለሁ ብለውታል። እንግዲህ ከሳለ ስላሴ ቤት ግብር ይበላሉ ልጆቹ ከአባታቸው ቤት። በልተው ጠጥተው ሽንጥም ታናሽም ቢሆን ደሞ ይጨምሩና ጠጁ ይሆንና መሶቡ ወጡ መጥቶ የልጆች ቤት አለ። በላይ ኃይለ መለኮት ይቀመጣል። ቀጥሎ ሰይፉ ነው። በወዲያ በኩል ዳርጌ ደሞ ኃይሉ ነበሩ የይፋት። እነዚህ ይቀመጣሉ። ባለሟሎች ይቀመጣሉ። የቀረው ይቆማል። እንደገና ግብር ይገባል። ቅልጥ ይላል። እናቱ ያችን ሴት ለሰይፉ ወሰዱና ሰጡ። ሄዳችሁ ከሰይፉ ምኝታ አስቀምጧት አሉና ላኩለትና መታ ተቀምጣለች። ሰማ። ሰይፉ የሚወዳት ሌላ ሴት አለችው። ወንድሜ የምትመጣ ሴት አለችብኝ አለ ኃይለ መለኮትን። የለችብኝም እሜቴ አንዲት ሴት መርተውብኛል። የኔ ገሊ ትመጣለች። አሁን ተመልሳ ሁለተኛ አላገኛት። እባክህ አንተ ውሰድልኝ። እኔ ምን ቸገረኝ? ኃይለ መለኮት ወጣችና ልጅቱ ከኃይለ መለኮት ምኝታ ገባች። በበነጋውም መጣች። ከዚያም በበነጋውም መጣች። ከዚያም ምኒልክ ተጸነሰ። ከሰይፉ ጸነሰችልኝ ብለው ደስ ብሏቸው ሳለ እናትየው ከኃይለ መለኮት እኮ ነው የጸነሰችው አሏቸው ሥራ ቤቶቹ። እንደምን ሰይፉ አይሆንም ብሎ ጥሯት አሉ። አንቺ ከማን ያረገሽው? ምን ነው እኔ ሰደርኩሽ ከሰይፉ አይደለም ወይ? እሱማ ሌላ አለችብኝ ብሎ ለኃይለ መለኮት ሰጠኝ። በግር ብረት ታሰረች። ኋላ እኛ አማችየው የሳለ ስላሴን ሴት ልጅ ያገቡ ሰሙ። ምን ነው መቤቴ? ምን ነው በሴት ልጅ እንዲጫወታሉ? ወንድማማቾቹን ልታጋደል ከኃይለ መለኮት አረገዝኩ ትላለች። ታዲያ እነሱ ይተዋወቃሉ። ሰይፉ አይሆንም ሲል ጊዜ ምን ታርግ አሉ። አስለቀቁ። ሳለ ስላሴ ሰሙ። መጸነሷን ሰሙ። ምኒልክ ተወለደ። ስትወልድ ጊዜ ጎረቤላ ካንኮበር ማዶ ጉባው ነው።
ቦታ አደረጉና ድርጓን መላላሽ አድርገው ጠባቂ ሁሉን አደረጉ። እዚህ አስቀመጡ። ሰንብተው አምጡ አሳዩኝ አሉ። መጣ ያለች አዩ። ምን ይልህ ያሉ ሳህለ ሥላሴ ናቸው። እንግዲህ አንተን ሸዋ ምን ይልህ፣ ሸዋ ምን ይልህ አሉ። ምን ይልህ ያለ ተማሪ ነው ለቅኔ በድሮ ምኒልክ። እሳቸው ያሉ ምን ይልህ ነው። ምኒልክ የ12 ዓመት ልጅ ናቸው። እጃቸውን ሲሰጡ ለቴዎድሮስ ቴዎድሮስ አባትህ ምን አለ፣ ምን አለህ፣ እንዲያ ምን ነገረ ቢሏቸው ምንም የነገረኝ የለ፣ ይችን ካንገታቸው ክታብ ይችን ሰው አይብህ ብለውኛል እንጂ። አለቃ ለማ 1959 ዓመተ ምህረት መጽሐፈ ትዝታ ዘአለቃ ለማ። ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ ተብሎ የተተረተለት ታላቁ ዳግማዊ ምኒልክ ያወላለዱ ታሪክ በታላቁ ባለቅኔ አለቃ ለማ የህይወት ታሪክ ውስጥ እንደዚህ ነበር የሰፈረው። በአለቃ ለማ አንደበት የቀረበውን ታሪክ እንደወደዳችሁት ተስፋ እናደርጋለን። አሁን ደግሞ በኢትዮጵያ የሙዚቃ ታሪክ ውስጥ የምንወዳቸውን የድሮ ጡም ሙዚቃዎችን የሰሩልን ባንዶችና የሙዚቃዎቹን አሰራር የሚያወሳ ሳይመን ኦስማን ጽፎት ህይወት ከተማ የተረጎመችውን ባንዶቹ የተሰኘውን ጽሑፍ ወደ እናንተ እናድርስ። በ1950ዎቹና 60ዎቹ በጣም ተወዳጅ የነበሩት የክቡር ዘበኛ ኦርኬስትራ፣ የፖሊስ ባንድ፣ የቀዳማዊ ኃይለ ሥላሴ ቲያትር፣ የአዲስ አበባ ማዘጋጃ ቤት ኦርኬስትራ እንዲሁም የምድር ጦር ኦርኬስትራ ነበሩ። በ1953 ዓመተ ምህረት የታህሳስ ግርግር የኃይለ ሥላሴ መንግስት ለመገልበጥ የተሞከረበት ጊዜ ለኢትዮጵያ ዘመናዊ ሙዚቃ ሁለተኛ ምዕራፍን ከፈተ። በዚህም ወቅት የክቡር ዘበኛ ኦርኬስትራ ለበርካታ ወራት ለመበታተን በቃ። ብዙዎቹ አባላቶቹም ከኦርኬስትራው እየለቀቁ ሌሎች የሙዚቃ ቡድኖችን ፖሊስ፣ ምድር ጦርና ቀዳማዊ ኃይለ ሥላሴ ቲያትርን መቀላቀል ጀመሩ። እነዚህ ዋና ዋናዎቹ ኦርኬስትራዎች ቀስ በቀስ ወደ ብዙ ትናንሽ ባንዶች እየተቀየሩ መጡ። እነዚህም ትናንሽ ባንዶች መጀመሪያ ስራ የጀመሩት በተለያዩ የአዲስ አበባ ትላልቅ ሆቴሎች ውስጥ ነበር። ለዚህም ይመስላል የባንዶቹ ስሞች በሆቴሎቹ ስም ያደረጉት እንደ ራስ ባንድ፣ ጊዮን ባንድ፣ ሸበሌ ባንድ የመሳሰሉት። ብዙም ሳይቆይ ሆቴሎቹ በጣም ታዋቂ መዝናኛ ቦታዎች እየሆኑ መጡ። በተለይም አርብ ማታ እነዚህን የሙዚቃ ድግሶች ለመታደም የማይቀርበት ቦታ ሆኑ። የመጀመሪያው ራስ ባንድ የተቋቋመው በ1953 ዓመተ ምህረት ነበር። ባንዱንም የመሰረቱት ተፈራ መኮንን ፒያኖ፣ ጌታቸው ወልደ ሥላሴ ሳክስፎን፣ ዘውዱ ለገሰ ትራምፔት፣ ጥላሁን ይመር ቤዝ፣ ባህሩ ተድላ ድረምስ፣ ባህታ ገብረ ሕይወት አማርኛና ትግርኛ ድምፃዊ፣ ግርማ በየነ እንግሊዘኛ ድምፃዊ እናም ገብረአብ ተፈሪ አስተባባሪና ገጣሚ በመሆን ነበር። የራስ ባንድ አባላት አብዛኛዎቹ ነርሲስ ላልባዲያን ባሰለጠነው የቀዳማዊ ኃይለ ሥላሴ ቲያትር ኦርኬስትራ ውስጥ ይጫወቱ የነበሩ ናቸው። እነዚህም ተፈራ መኮንን፣ ጥላሁን ይመርና ባህሩ ተድላ ናቸው። እስከ 1947 ዓ.ም ድረስ ሦስቱ አባላት የክብር ዘበኛ የጃዝ ሲምፎኒ ኦርኬስትራ ውስጥ በፍራንዝ ዜል ወርክ ስር ተምረው ነበር። በክቡር ዘበኛ ኦርኬስትራ ውስጥ ተፈራ መኮንን ቤዝ ሲጫወት፣ ጥላሁን ይመርና ባህሩ ተድላ ደግሞ ድራም ተጫዋቾች ነበሩ። በ1953 ዓ.ም አጋማሽም የክቡር ዘበኛ ኦርኬስትራ ሲበተን ተጨማሪ ሙዚቀኞች ጌታቸው ወልደ ሥላሴና ዘውዱ ለገሰ እና ሁለት ድምፃውያንን ይዘው ወደ ራስ ሆቴል አመሩ። አርብ ማታ በራስ ሆቴል የሚያስደስት ጊዜ ነበር ይላል ባህታ ገብረ ሕይወት። አዲስ ላይቭ ራዲዮ ኢንተርቪው ላይ ባህታ የሆቴሉን ድባብ ሲያስታውስ ሁሉም የባንዱ አባላት በሚገባ ዘንጠው መገኘት ነበረባቸው። እያንዳንዱም የሆቴል ተጠቃሚ አለባበሱን አስተካክሎ መገኘት የሆቴሉ ሕግ ነበር። በሚገባ አለባበሱ አልተስተካከለም ብለው ለሚያስቡት ተጠቃሚ ክራቫት ይሰጠው ነበር። ብቻቸውን የሚመጡ ተስተናጋጆች እምብዛም ናቸው። ሁሉም ጥንድ ጥንድ ሆኖ ይደንስ ነበር።
ራስ ባንድ ውስጥ እያለ ነበር ባህታ ብዙዎቹን ስራዎቹን ያበረከተልን። እነ አንቺም እንደሌላ፣ ደግሞ እንደምን ያለሽ ወይም ካላጣሽው አካል፣ ስቃይ ዝካአልዩ፣ የጥላቻ ወሬ፣ ያያና ወደ ሐረር ጉዞ የመሳሰሉት። ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ እንደምን አለሽ ካላጣሽው አካል። ባህታ የትግርኛ ዘፈኖቹን ግጥም የጻፈው ራሱ ሲሆን ብዙዎቹን የአማርኛ ዘፈኖች ግጥም ደግሞ ገብረአብ ተፈሪ ነበር የሚጽፋቸው። ሙዚቃዎቹን የሚጽፈውና የሚያቀናብረው ፒያኖ ተጫዋቹ ተፈራ መኮንን ነበር። ባህታም በዚህ ዘመን ከጻፋቸው ሙዚቃዎች ዜማ አንዱና ግርማ በየነን ከጥቂት ዓመታት በኋላ ታዋቂ ያደረገው ዘፈን ይበቃኛል የተሰኘው ነው። በዚሁ ራስ ባንድ በሚሰራበት ጊዜም ነበር ባህታ በትርፍ ጊዜው ተምሮ አካውንቲንግ ያጠናው። በ1964 ዓ.ም ከሙዚቃ ዓለም ሲርቅ ለጊዮን ሆቴልና ለፊልም ኮርፖሬሽን የሂሳብ ሰራተኛ ሆኖ ይሰራ ነበር። ባህታ እንደሚለው የኢትዮጵያ ሙዚቃ አካሄድ አላምር ብሎት ነበር ከሙዚቃ ዓለም የራቀው። በታህሳስ 1996 ዓ.ም ከብዙ ዓመታት በኋላ ባህታ ገብረ ሕይወት አንቺም እንደሌላን ኢዘር ኦርኬስትራ ከሚባል ቦስተን ከሚገኝ የጃዝ ቡድን ጋር አቅርቦ ነበር። የፍቅርን ጎጃ ጣፍቶን ስንበላ በቃኝ ይሆናል አንቺም እንደሌላ። የመጀመሪያው የራስ ባንድ የተመሰረተው በ1953 ዓ.ም ነበር። ታዲያ በ1956 ዓ.ም አጋማሽ ሁለቱ የባንዱ አባላት ጌታቸው ወልደ ስላሴና ዘውዱ ለገሰ በሌሎች ሙዚቀኞች የተተኩ ይመስላል። ወዳጄነ ፍልፍሉ ከዚህ ወቅት ጀምሮ ሳክስፎን በመያዝ አሰፋ ባይሳ ደግሞ ትራምፔት በመጫወት ራስ ባንድን ተቀላቀሉ። በሐምሌ 1956 ዓ.ም አካባቢም እንግሊዘኛ ድምፃዊው ግርማ በየነ ራስ ባንድን ለቀቀ። ብዙም ሳይቆይ በ1957 ዓ.ም የባንዱ አባላት ከራስ ሆቴል ወጥተው በጊዮን ሆቴል ለተወሰኑ ዓመታት ጊዮን ባንድ ተሰኝተው ተጫውተዋል። በድምፃዊነትና በፐርከሽን ከ3 ዓመት በላይ ራስ ባንድ ከተጫወቱ በኋላ ወጣቱ ግርማ በየነ በተራው የራሱን ባንድ ለማቋቋም ወሰነ። ግርማ በየነ በአዲስ አበባ ከተማ ተወልዶ የመጀመሪያ ደረጃ ትምህርቱን በዛው በካቴድራል ትምህርት ቤት በሚከታተልበት ወቅት ነበር የሙዚቃ ፍቅር ስር የሰደደበት። ከ1952 ዓ.ም ጀምሮ በቀዳማዊ ኃይለ ሥላሴ ቲያትር ለጊዜው ተቀጥሮ በመድረክ በድምፃዊነት መቅረብ ጀመረ። የማዜምና የመዝፈን ፍቅሩም ሲብስበት በ1953 ዓ.ም ትምህርቱን ከልዑል መኮንን ትምህርት ቤት አቋርጦ ከታህሳስ ግርግር በኋላ የተመሰረተውን ራስ ባንድን በምዕራባዊ ዘፈን አቀንቃኝነት ተወዳድሮ ተቀላቀለ። ግርማ በራስ ባንድ ቆይታው ከእንግሊዘኛ ዘፈን አቀንቃኝነቱ ባሻገር የሙዚቃ መሳሪያ ችሎታውን አዳበረ። በፐርከሽ መሳሪያ ማራካስና ድራምስ ጀምሮም ቀስ በቀስ ፒያኖ የመጫወት ልምድ አካበተ። ከ3 ዓመት ተኩል ቆይታ በኋላ በሐምሌ 1956 ራስ ባንድን በራሱ ፈቃድ ለመልቀቅ ወሰነ። ግርማ ለተወሰኑ ወራት በተለያዩ የአዲስ አበባ ምሽት ክበቦች እነ ላማስኮቴና ዶሚኖ ክለብ ከግርማ ዘማርያም ድራምስ ጋር ፒያኖ እየተጫወተ መዝፈኑን ተያያዘው። በሁለቱ ግርማዎች የተቋቋመው ባንድ ዘግርማስ በመባል ይጠራ ነበር። ተወጅኝ እንደው ግርማ በየነና ግርማ ዘማርያም የሰሩት ዘፈን ሲሆን ዜማና ግጥሙ የግርማ በየነ ነው። ይህ ሙዚቃ የተሰራው በ1957 ዓ.ም ነበር። ይህም ባንድ ቁጥሩን በርከት በማድረግ ጌታቸው ደገፋ ኦርጋን፣ ኃይሉ ዝሆን፣ ከበደ ቤዝ፣ ተስፋ ማርያም ኪዳን ቴነር ሳክስ እና ፈለቀ ነጋሽን ትራምፔት ወደ ቡድኑ ጨመረ። በጊዜው ከተጫወቷቸው ዜማዎች መካከልም ቀድመን የሰማነው ተወጅኝ እንደው፣ ቁርጡን ንገሪኝ፣ ጥሩልኝ ቶሎ፣ ፍጹም ፍጹምና ሮኬት ቢሰራ እቅጩን ንገሪኝ ይጠቀሳሉ። የግርማ በየነ ሮኬት ቢሰራ ዜማው ከሳምኩክ የተወሰደ ነው። ከጥቂት ጊዜም በኋላ የቀድሞ ራስ ባንድ ወደ ጊዮን ሆቴል በ1957 ዓ.ም ሲዛወር ግርማ በየነ በተራው ሁለተኛውን ራስ ባንድ በዚያው በራስ ሆቴል አቋቋመ።
ይህም ባንድ ለ5 ዓመታት ያህል በርካታ ስራዎችን በአዲስ አበባ ራስ ሆቴል ሲያቀርብ ቆየ። በዚህኛውም ራስ ባንድ ውስጥ የነበሩት ግርማ በየነ ፒያኖና እንግሊዘኛ ዘፈን፣ ግርማ ዘማርያም ድሪምስ፣ ኃይሉ ዝሆን፣ ከበደ ቤዝ፣ ተስፋ ማርያም ኪዳን ቴነር ሳክስፎን፣ ፈለቀ ነጋሽ ትራምፔት እንዲሁም ሁለቱ ድምፃውያን ምኒልክ ወሰናቸውና ሰይፉ ዮሐንስ ነበሩ። ኃይሉ ዝሆን ከበደ ከቅጽል ስሙ መረዳት እንደሚቻለው ሰውነቱ ግዙፍ ነበር። ኃይሉ በግሩም ቤዝ ተጫዋችነቱ ከራስ ባንድ አባልነቱ ባሻገር በ1960ዎቹ ከግርማ በየነ ጋር በኦል ስታርስ ባንድና ዓለም ግርማ ባንዶች ውስጥ አባል ሆኖ ነበር። ለተወሰነ ጊዜም በዝነኛው ሶሊኮስ ባንድ ተጫውተዋል። ከአብዮቱ በኋላም በሀገር ፍቅር ማህበር በሙዚቀኝነት አገልግሏል። ተስፋ ማርያም ኪዳኔ ተወልዶ ያደገው ኤርትራ ውስጥ ነው። ተስፋ ማርያም ሳክስፎን መጫወት የጀመረው ከአስመራ ፖሊስ ኦርኬስትራ ጋር ነበር። ሁለተኛው ራስ ባንድን ከተቀላቀለም በኋላም ከግርማ በየነና ኃይሉ ከበደ ጋር በመሆን ኦል ስታር ባንድ ውስጥ አብሮ ተጫውቷል። አዲስ አበባ ተወልዶ ያደገው ምኒልክ ወሰናቸው የሙዚቃ ጅማሬው በ1951 ዓ.ም በተቀጠረበት ዝነኛው ቀዳማዊ ኃይለ ሥላሴ ቲያትር ኦርኬስትራ ነበር። በዛም ብዙ ምርጥ ዘፈኖች ዘፍኖ ነበር። እነ ፍቅር ባስተርጓሚ፣ ፍቅር አያረጅም፣ ስኳር ስኳርና የመሳሰሉትን። ምኒልክ ራስ ባንድን በ1957 ዓ.ም ከተቀላቀለ በኋላም ውብናትና ሌሎችን ግሩም ዘፈኖች ተጫውቶ ነበር። ውብናት ላይ በአጃቢነት የሚቀበለው ግርማ በየነ ነው። የምኒልክ ወሰናቸው ውብናት የተሰኘው ዘፈን ግጥሙ የግርማ በየነ ሲሆን ዜማው ደግሞ የምኒልክ ወሰናቸው ነው። ወጣቱ ሰይፉ ዮሐንስም ከሁለተኛው ራስ ባንድ ጋር ለበርካታ ዓመታት ተጫውቶት ነበር። በዚህ ዘመን በጣም ከታወቁለት ስራዎቹ መካከል ጽጌረዳ፣ ቆንጅትዬ፣ ሃናና መለወጥሽ ምነው ናቸው። የሰይፉም ታላቅ እህት ተወዳጇ ዘፋኝ ራሄል ዮሐንስ ናት። ለራዲዮ ፋና አንድ ጊዜ በሰጠችው ቃለ ምልልስ አባታቸው በሰይፉ ዘፋኝነት እጅግ ይበሳጭ እንደነበርና ልጅ አይደለህም ብሎ እስከ መካድ ደርሶ በሽማግሌዎች ልመና ይቅርታ እንዳደረጉለት ተናግሮ ነበር። ሰይፉ ጽጌረዳ፣ ቆንጅትዬና መለወጥሽ ምነው የተሰኙትን የተጫወተው ሁለተኛው ራስ ባንድ ጋር ሳለ ሲሆን ድርሰቶቹን የጻፈውና ያቀናበረው ግርማ በየነ ነበር። ሰይፉ ከራስ ባንድ ቆይታው በኋላ በየምሽት ክለቦቹ ዙላ፣ ቬኑስ በመጫወት ዝነኛው ሶል ኤክስ ባንድን ተቀላቀለ። ከነዚህ ሙዚቀኞች ባሻገርም በተለይ ከ1960 ዓ.ም ጀምሮ ከባህር ማዶ የተመለሰው ወጣቱ ሙላቱ አስታጥቄ ባንዱን ተቀላቅሎ ከራስ ባንድ ጋር በአዲስ አበባና ሐረር ራስ ሆቴል መድረኮች ላይ ዛይሎፎንና ኮንጎ ድራምስ ተጫውቷል። በመጨረሻም ዝነኛው ራስ ባንድ በ1961 ዓ.ም በመበታተኑ ዋዜማና መባቻ በአመሃ ሸቴ ሐራምቤ ሙዚቃ ቤት አሳታሚነት የግርማ በየነ፣ ሙላቱ አስታጥቄና አለማየሁ ሸቴ ሙዚቃዎች በሸክላ ለማስቀረጽ ችሎ ነበር። ፍቅር እንደ ክራ በመቼ ይቃኛል አንቺ በቃኝ ካልሽኝ እኔም ይበቃኛል። ግርማ በየነ በጥሩ ሙዚቃው ይበቃኛል እንዳለው እኛም የዛሬ የልዩ ትረካ መሰናዶዎችን ወደ ማብቂያው ደርሷል። የግርማ በየነ ይበቃኛል የተሰኘው ዘፈን ግጥምና ዜማ ደራሲ ባህታ ገብረ ሕይወት ነው። ራስ ባንድ በ1961 ዓ.ም እንደዘፈነው ተጽፏል። ውድ የቻናላችን ቤተሰቦች ትረካዎቻችንን ላይክ በማድረግ መጽሐፍት ለሚወዱና ትረካዎችን ማድመጥ ለሚሹ ወዳጅ ዘመዶቹ ሼር በማድረግ ለበርካቶች ተደራሽ እንዲሆን ያድርጉ። የቻናላችን አባል በመሆንም በልዩነት ለአባላቶች ብቻ በሚዘጋጁ ትረካዎች እንዲሁም የተለያዩ የሥነ ጽሑፍ ውጤቶች ዕውቀቶን እንዲያዳብሩ የንባብ ፍላጎቶን እንዲያሳኩ እንጋብዛለን። የቻናላችን አባልነትን ለመቀላቀል የሚረዳውን ሊንክ በዲስክሪፕሽን ውስጥ ያገኙታል።
እነሆ መሰናዷችን ማብቂያው ላይ ደርሷል። አብራችሁን ስለቆያችሁ ደስ ብሎናል። አስደሳች ጊዜን በጋራ ስለማሳለፋችን ተስፈኞች ነን። ክበሩልን። ሰላም ሁኑ። መቼም መረጥኩኔ ለብቻ ጉርጉሮ እራቃልችኝ እንጂ ከአምናው ዘንድሮ ሰውን ከናጣም በጥልቅ ካልተማረ ፍቅር ይበቃኛል መች ይባል ነበረ